ናቸው እያልክ ነው አይደል? አዎ ምንም አይገናኙም እያልኩ ነው። ለምንድን ነው ማቴዎስ ወንጌል ምዕራፍ 1 ቁጥር 1ን አረቢክ ስክሪፕት ላይ የመጀመሪያው የጥንት ላይ የነበረው ላይ ኢሳ ብለው ያስቀመጡት ለምንድን ነው? ክርስቲያኖች ሲተረጉሙት ማቴዎስ 1 ላይ የአብርሃም ልጅ የዳዊት ልጅ የኢሳ የትውልድ መጽሐፍ ብለው ለምንድን ነው ያስቀመጡት? አረቢክ ስክሪፕት ላይ እኔ ያልኩህ እኮ በምንም አይገናኙም ወገናችንና ሌላም ከፈለጋችሁ ችግር የለም። አንደኛ በዚህ በምንም አይገናኙም። አሁን ማርያም ብለን የምናነሳው የቁርአኑና የእኛም ሲጀመር አይገናኝም። ኢየሱስ ክርስቶስ የተወለደበት በቤተልሔም ነው። አሁን የቁርአኑ የሚለው ሌላ ነው፣ አይገናኝም። ኢየሱስ ክርስቶስ እንደሚወለድ ትንቢት ተነግሯል። የቁርአኑ ላይ ኢሳ እንደሚወለድ ትንቢት ተነገረ። እኔ አላውቅም። ቢኬ ያዳመጠ አይደለም መሰለኝ፣ ልጁ ኔትወርክ እያስቸገረው ነው መሰለኝ። አላዳመጠኝም ምን ያልኩትን። አይ ኔትወርክ ሳይሆን እንትን ነው ኡስታዝ፣ እሱ የሚሰማው ውስጡ ላይ ያለውን ድምጽ ነው እንጂ ከውጭ ወደ ውስጥ የሚመጣ ነገር አይሰማም። በነገራችን ላይ ፒኬ አንድ ወራረደው ነገር ምንድን ነው? ኢየሱስ የተወለደው በከብቶች በረት ነው የሚል እንትን ላይ ባይብል ላይ የለም። ሉቃስ 2 ላይ በጣም ብዙ ክርስቲያኖች ከየት አምጥተው እንደሚያነበው አላውቅም። የሚለው በከብቶች በረት ተወለደም የሚል ነገር የለም። የሚለው በከብቶች ግርግም ተወለደ አይደለም እኮ የሚለው ተኛ ነው የሚለው። ደግሞ ራሱ ያስተኙበት ነው። ግርግም ደግሞ ማለት አኒማል ፊዲንግ ነው፣ አሸንዳ ነው። እረኞች በሜዳ በሚሆኑበት ሰዓት ላይ በጋ ላይ በሚሆኑበት ሰዓት ላይ ሲጠብቁ በጋ ላይ አሸንዳ ነገር አድርገው ግርግም አድርገው እህል ይሰጧቸውና እዛ ላይ ይበላሉ። እዛ ላይ ነው ተኛ የሚለው እንጂ በከብቶች በረት ማታ ላይ ግም ነው። መጨረሻ ላይ ሌሊት ምንድነው እንትን በሚሆንበት ሰዓት ላይ አስገብተው የሚያስቀምጧቸውበት በረት ይባላል። በረትና ግርግም ይለያያል። ይሄንን እንኳን ለይተው እንኳን አያውቁም። ራሱ ኢየሱስ የተኛበት ነው። ማስተኛ አሲያቱ በከብቶች ግርግም ነው የሚለው፣ አስተኙት ነው የሚለው። አስተኙት እንጂ ወለደችው አይልም። በከብቶች በረት ተወለደ የሚል ባይብል ላይ አታገኝም። ራሱ ሉቃስ ወንጌል ምዕራፍ 2 አንብብላቸው ቢኬ። እሺ ብዙ ጊዜ ክርስቲያኖች ኢየሱስ የተወለደው በከብቶች በረት ነው ይላል ባይብላችን። ስለዚህ የእናንተ ኢሳ ደግሞ በከብቶች በረት ተወለደ አይልም ይላል። በምንድን ነው የተወለደው? እንመጣበታለን ይላል ወይ ቁርአኑስ ራሱ ታያቸው። በዚያ ወራት ዓለም ሁሉ እንዲጻፍ ከአውግስጦስ ቄሳር ትእዛዝ ወጣ። ሄሮድዮስ በሶሪያ አገር ገዢ በነበረበት ጊዜ የመጀመሪያ ጽሕፈት ነው። ሁሉም እያንዳንዱ ይጻፍ ዘንድ ወደ ከተማ ሄደ። ዮሴፍም ደግሞ ከዳዊት ቤትና ወገን ስለነበረ ከገሊላ ናዝሬት ከተማ ተነስቶ ወደ ቤተልሔም ወደምትባል ወደ ዳዊት ከተማ ወደ ይሁዳ ከተማ ስላልነበራቸው በግርግም አስተኛቸው ነው የሚለው። ስላልነበረ የወለደችው ግርግም ላይ ነው አይልም። ራሱ ጠቀለለችው አለ። በግርግም ማደሪያ ስላልነበራቸው፣ በእንግዶች ማደሪያ ስፍራ ስላልነበራቸው በግርግም አስተኛቸው ይላል። በዚያ ምድር መንጋ በሌሊት ሲጠብቁ በሜዳ ያደሩ እረኞች ነበሩ ይላል። እረኞቹ በሜዳ ሲጠብቁ እረኞቹ ጋር ለእረኞቹ የሚያቀርቡት አኒማል ፊዲንግ የሚባለው ግርግም የሚባለው አሸንዳ ነገር አለ፣ እህል ይደረግበታል። እዛ ላይ ነው ያስተኛችው። ማስተኛታ ማለት ነው። የወለደችው ግን የከብቶች በረት ውስጥ ነው የሚል ባይብል ላይ የለም። ያዝልኝ። ወደ ቁርአን ስትመጣ ኢየሱስ የተወለደው በዘንባባ እንትን ስር ነው የሚል ነገር የለውም። አማጠች ነው የሚለው። ያማጠችበትን ቦታ ነው እየተናገረ ያለው። ዘንባባ ደግሞ እስራኤል ውስጥ አለ ራሱ ኖርማሊ ማለት ዘንባባ እነሱ አሁን ሳውዲ አረቢያ ይመስላቸዋል ራሱ ማለት ሱረቱ መርየም ምዕራፍ 19 ላይ ገባ። እሱ ላይ ደግሞ
እሺ በመጽሐፉ ውስጥ መርየምንም ከቤተሰቧ ወደ ምስራቃዊ ስፍራ በተለየች ጊዜ የሆነውን ታሪኳን አውሳ። ከእነሱም መጋረጃን አደረገች፣ መንፈሳችንንም ጅብሪልን ወደ እርሷ ላክን። ለእርሷም ትክክለኛ ሰው ሆኖ ተመሰለላት። እኔ ከአንተ በአራህማን እጠበቃለሁ፣ ጌታህን ፈሪ እንደሆንክ አትቅረበኝ አለች። እኔ ንጹሕን ልጅ ለአንቺ ልሰጥሽ የጌታሽ መልእክተኛ ነኝ አላት። በጋብቻ ሰው ያልነካኝ ሆኜ አመንዝራም ሳልሆን ለእኔ እንዴት ልጅ ኖረኛል አለች። አላት ነገሩ እንደዚህሽ ነው፣ ጌታሽ እርሱ በእኔ ላይ ገር ነው፣ ለሰዎችም ታምር፣ ከእኛም ችሮታ ልናደርገው ይህንን ሰራን፣ የተፈረደም ነገር ነው አለ። ነፋባትም፣ ወዲያውኑም አረገዘች። በእርሱም በሆዷ ይዛው ወደ ሩቅ ስፍራ ገደል አለች። አርግዛለች። ከዛ በኋላ ምጡም ይላል። በምጥ ላይ ናት ያለችው። እሺ ምጡም ወደ ዘንባባይቱ ግንድ አስጠጋት። ዋ ምኞቴ፣ ምን ነው ከዚህ በፊት በሞትኩ ተረስቼም የቀረው በሆንኩ አለች። ከበታቿም እንዲህ ሲል ጠራት፣ አትዘኚ፣ ጌታሽ ከበታችሽ ትንሽን ወንዝ በእርግጥ አድርጓል። የዘንባባይቱንም ግንድ ወደ አንቺ ወዝውዣት፣ በአንቺ ላይ የበሰለን የተመረ እሸት ታረግፍልሻለችና ብይም ጠጭም ተደሰችም። እኔ ለአራህማን ዝምታን ተስያለሁ፣ ዛሬም ሰውን በፍጹም አላናግርም በይ። በእርሱም የተሸከመችው ሆና ወደ ዘመዶቿ መጣች። መርየም ሆይ ከባድን ነገር በእርግጥ ሰራሽ አሏት። አሁን ተወለደ ግን መጀመሪያ አይገባኝም። አንድ ጥቅስ አታመጡም። ራሱ የዘንባባ ግንድ ላይ ነው የወለደችው። እኛ ጋር ግን በከብቶች በረት ነው። እናንተ ጋር በከብቶች በረት የሚል ነገር የለም። በከብቶች በረት ውስጥ ነው የተወለደው የሚል ነገር የለም። እናንተ ጋር ሉቃስ 2 ላይ ሱረቱ መርየም ምዕራፍ 19 ላይ ደግሞ በዘንባባ ግንድ ላይ ወለደች የሚል ነገር የለም። አማጠች ነው። ስታመጥ በነበረባት ሰዓት ላይ አላህ ቸር ነውና የኒዕማ አድርጎ ያንን ፍሬውን ሰጥቷታል። ከዛ በኋላ ወለደች ይላል። የት እንደወለደችው አይናገርም። ደግሞ የሚገርም ነገር የዘንባባ ደግሞ በጋ ላይ መሆኑ ነው። ከባይብሉ ጋር ነው የሚሄደው። ባይብሉም እረኞቹ በሜዳ ነበሩ ይላል። ዊንተር ከሆነ ወይም ደግሞ ክረምት ከነበረ በሜዳ መሆን አይችሉም። በእስራኤላውያኖች ቤት ውስጥ ነው የሚሆኑት። ስለዚህ ኢየሱስ ታኅሳስ 29 ተወለደ የሚለው ነገር ትክክል አይደለም ማለት ነው። መስከረም ወይ ጥቅምት ነው የተወለደው የሚለው ነው እንደ ባይብል የሚያሳየው። ቁርአኑ ጋር አብሮ ይስማማል ራሱ። ዘንባባ ደግሞ የሚኖረው በሰመር ታይም ላይ ነው የሚኖረው፣ ዊንተር ላይ አይደለም የሚኖረው። ከዛስ ምጡን ወደ ዘንባባይቱ ግንድ አስጠጋት። ዋ ምኞቴ፣ ምን ነው ከዚህ በፊት በሞትኩኝ ተረስቼ የቀረው በሆንኩ ነበር አለች። ምጥ ይዟት ማለት ነው። እሺ ከበታቿም እንዲህ ሲል ጠራት፣ አትዘኝ፣ ጌታሽ ከበታች ትንሽ ወንዝ በእርግጥ አድርጓልና ይላል። ቀጥል። እሺ የዘንባባይቱን ግንድ ወደ አንቺ ወዝውዢ፣ በአንቺ ላይ ደግሞ የበለስ የተምር እሸት ታረግፊያለሽና ይላል። ከዛ ብይም ጠጪም ተደሰችም፣ እኔ ለአራህማን ዝምታን ተስያለሁ፣ ዛሬም ሰው በፍጹም አልነጋገርም በይ አላት። ከዛ በኋላ በእርሱም አሁን ነው እዚህ ጋር የተወለደው። በእርሱም የተሸከመችው ሆና ወደ ዘመዶቿ መጣች ይላል። መርየም ወይ ከባድ ነገር በእርግጥ ሰራሽ አሏት ይላል። ከዛ በኋላ ነው ቀጣዩ የሃሩኑት ወይ አባትሽ መጥፎ ሰው አልነበረም፣ እናትሽ አመንዝራ አልነበረችም አሏት። እሺ ወደ እርሱም ጠቀሰች፣ በአንቀልባ ያለውን ሕፃን እንዴት እናናገራለን አሉ ይላል። በቃ ይቀጥላል። ይሄ ነው ያለው ታሪክ ማለት ነው። እና ለማጋጨት ምንድን ነው ሲባሉ አይ የቁርአኑ ኢሳ የተወለደው በዘንባባ ስር ነው፣ የባይብሉ ኢየሱስ የተወለደው ደግሞ በከብቶች በረት ነው ብለው ለማለያየት ይሞክራሉ። እንደዛም ሆኖ ትርክቱ ከሁለት አንዱ ትክክል አይደለም ነው ሊባል የሚችለው መጨረሻ ላይ ቢለያዩ እንኳን እንጂ ሁለት ኢየሱስ አለ፣ የእናንተ ኢየሱስ ሌላ ነው፣ የኛ ኢየሱስ ሌላ ነው ምናምን አይነት ከሆነ ሊንጉስቲካሊ ያለውን ዲፈረንስ በዚህ ስንፈታው ደግሞ እንደዚህ ታሪካዊ ዲፈረንሶችን እያመጡ እንትን ይላሉ ማለት ነው። እንደዛ ማካሄድን እኮ ቀላል እኮ ነው። አልተሰቀለምና ተሰቅሏል የሚለው ራሱ እኮ ያለያያል። ራሱ ኮንሴፕት ነው እሱም ራሱ። ቤኪ እንዴት ነህ? ቆይ አንዴ እሺ፣ ሳልኖር ይቀድመሃል። ሳልኖር አሉ አለን። ሰላም ነው አለን። እንዴት ነህ? አለን። እንዴት ናችሁ? አለን አልሐምዱሊላህ። አንቱ ልበል አንተ ልበል? እንዴ ገና ወጣት አንቱ አይከብድም? እሺ። አይ የሆነ ኮሜንት ስር ምናምን መምህር ናቸው የሚባል ነገር ሰምቼ ነው።
አይ እኔ መምህር አይደለሁም። እኔ ገና ከውሂድ እየተማርኩ ነው። በነገራችን ላይ የሱ መጽሐፎች ዛኗር መስጊድ ያቸው ነበርና አይ ጥሩ ነው። ትልቅ ሰው ይመስላል። ለዛ ነው ኡስታዝ ቀጥል። አንቱ እንበል ወይስ አንተ እንበል? ኧረ አንተ ነው ማለት እንኳን ጥያቄ ካለ ጥያቄ ጠይቅና እኔም ልወጣ ነው። አንድ 5 ደቂቃ ነው ያለችኝ። ጥያቄ እንጠይቃለን። ጥያቄዎች በሰሞኑም ስታነሳቸው ነበሩና ስለሁለቱ ስለ አብርሃም ልጆች ያነሳቸው ነበሩ። በነዛ ላይ የምጠይቃለሁ። አሁን ግን የምጠይቀው ስለ እመቤታችን የተናገርከው ነገር አለና አመጣለች ምናምን ያልከው እመቤታችን ጥንተ አብሶ የለባትም እና በእኛ ዘንድ አመጣለች የሚል የለም ለማለት ፈልጌ ነው። ኦኬ እስቲ ራዕይ ዮሐንስ 12 ላውጣለት ቢኪ ከፈተው ራዕይ 12 ነው። ታላቅ ምልክት በሰማይ ታየ። ፀሐይን ተጎናጽፋ ጨረቃ ከእግሮቿ በታች ያላት በራሷ 12 ከዋክብት የሆኑላት አንድ ሴት ነበረች አለች። ሴት በሰማይ ታየችው ሴት ማናት? የእመቤታችን ነው። ኦኬ እርሷም ጸንሳ ነበረ፣ ምጥም ተይዛ ልትወልድ ተጨንቃ ጮኸች ይላል። ምጥም ይላል። ምጥ የላትም ወይስ አላት ማርያም? እመቤታችን እንደ ሰው አላማጠችም ነው። እንደ ሰው አመጣለች አላልኩም። ምጥ አላት ወይስ የላትም ነው ጥያቄው፣ ፖይንቱ። የመውለጃዋ ቀን ሲመጣም ያው ምጥ የሚባለው እንደማንኛውም ሰው ይኖራል። ስለዚህ ቁርአኑ ምጥ አላት ማለቱ ትክክል ነው ማለት ነው። ምጥ አላትማ የምንለው ምጥ መነሻው የምንድን ነው? እዛ ላይ ስናየው የመርገም ምልክት አይደለም አይደለም የመርገም ምልክት ነው ብለን አናምንም እኛ። ግን አሁን ምጥ አላት ወይስ የላትም ድንግል ማርያም? እንደ ሌሎች እኔ ርሳተ ኃጢአት ስለሌለባት ምጥ አለባት። አረገዘች ስንል እንኳን እንደ ሴቶች እንደሚያረጉት ሆዷ ይሞላል ወይም ይነፋል የሚል እንኳን የለንም። ማለት አካላዊ ቃል በሆዷ ስለምጡ እናወራ። አይኔ በምጥ ወለደች ብዬ አላምንም። አንዳንድ መጽሐፎች ምጥ ተይዛ ነበር ይላል። ተጨንቃ ልትወልድ ተጨንቃ ጮኸች ይላል። ምጥ አላት ወይስ የላትም ድንግል ማርያም ነው ፖይንቱ። ምጥ አላት ብዬ እኔ እንኳን አላምንም። መጽሐፉ ላይ ምጥ አላት ይላል። ማንን ልስማ ሳልኖር አንተን ልስማ ወይስ መጽሐፉ ልስማ? መጽሐፉ ላይ ምጥ አላት ማለቱ ያው እንዳረገዘችና እንደወለደች ወለደችም እኮ ይላል። ምታት ላለመሆኑ ምጥ ነው የሚለው ምጥ ተይዛ ነው የሚለው እኮ እንጂ አሁን እኮ አንተ እንደ ምጥ የሚለው ነገር ሌላ ትርጉም አለው ብለህ ካልክ ሌላ ጉዳይ ነው። ካለውም የመጽሐፉ ላይ አምጥተህ መጥቀስ ያለብህ መጽሐፉ ምጥ አላት እያለ አንተ ምጥ የላትም ትላለህ ራሱ ማለት ነው። ምጥ ሴት ልጅ ማማጧ የምን ምልክት ነው ያልከው? ጥንተ አብሶ የሚባለው ነው። ጥንተ አብሶ መርገመ ስጋ መርገመ ነፍስ ከሚባል ጋር የሚያያዝ ነው። ምጥ ይኖር ይሆን? እሷ ደግሞ ከዛ አንስተ ልማድ ርሳተ ኃጢአት ከሚባለው የነጻች ናት በሴቶች ላይ ከሚደርሰው ሁሉ። ምክንያቱም በሴቶች ላይ ከሚደርሰው ሁሉ መንፈስ ቅዱስ ስለጠበቃት በኃጢአት ምክንያት የመጣ ርኩሰት አላገኛትም። ተፈቶ ማህፀን ልማደ አንስት ርዕሰ ኃጢአት የለባትም። ምጥ የሚባለው ነገር በኃጢአት የመጣ ነው የሚለው ማስረጃ ይኖር ይሆን? የት ላገኘው እችላለሁ? ምኑ የትኛው ምጥ የሚባለው ነገር በሴት ልጅ የመጣው በኃጢአት የተነሳ ነው የሚል ነገር ማስረጃ ይኖር? አያማ ኦሪት ዘፍጥረት ላይ ሔዋን በለሱን ስትበለው ህመምሽ እንትንሽ መውለጃሽ በጻይር ይሁን የሚል የለም ኦሪት ዘፍጥረት ላይ እንደዛ ይላል። ታዲያ እንደዛ የሚለው እኮ እንትን እዛ ላይ የሚለው ጭንቀትሽን አበዛዋለሁ ነው የሚለው። ጭንቀትሽን አበዛዋለሁ ማለት የነበረው ጭንቀት ነው የሚበዛው እንጂ ለሱም ለሔዋን ነው እሱም የተሰጠው። ጭንቀትሽን አበዛዋለሁ ነው የሚለው እንጂ ለሔዋንና እሷ ከሔዋን ዘር አንዱ እኮ ነች። እሷም እኮ ያን የወደቀ ስጋ ይዛል። ጭንቀትሽን አበዛዋለሁ ነው ለእሷ ያላት እንጂ ጭንቀት አይኖርብሽም አላላትም። ለሔዋን ያላት ጭንቀትሽን አበዛዋለሁ ነው ያሉት። አሁን ለምሳሌ ገንዘብህን ደሞዝን እጨምርልሃለሁ ብዬ ብል ኦልሬዲ ደሞዝ አለህ እኮ። ስለዚህ እንደዛ ነው። ጭንቀትሽን አበዛዋለሁ ሲላት ኦልሬዲ ስትወልድ ሴት ልጅ ጭንቀት አላት። ያ ነገር ምን ይባላል? ምጥ አላት። ጭንቀትሽን አበዛዋለሁ፣ በጸነስሽ ጊዜ ጭንቀትሽን አበዛዋለሁ አላት። ስለዚህ ጭንቀቱ ነው የሚበዛው። የእሷ ለሔዋን የተሰጠ ነገር ነው መብዛት ነው እንጂ ጭንቀት የሚባል ነገር በሴት ልጅ ላይ ወይም ምጥ የሚባል ነገር በሴት ልጅ ላይ በተፈጥሮ አለ።
አንድ ያዝልኝ። ሁለተኛ ያለ ምጥ የሚወልዱ ልጆች ሴቶች አሉ፣ ሹልክ ብሎ የሚወጣላቸው ማለት ነው። ሶስተኛ ያለ ምጥም በኦፕራሲዮን የሚወልዱ ሰዎች አሉ። ስለዚህ ይሄ ነገር ጥንተ አብሶ ወይም ደግሞ ንቀተ ባህሪ ወይም ደግሞ ፌሌን ኔቸር ከሆነና ኦሪጂናል ሲን ከሆነ እንደዛ መሆን አይችልም ማለት ነው። ለማንኛውም በነገራችን ላይ በእናንተ ትምህርት እኮ ድንግል ማርያም አትሸናም ነበር አይደል? ካልተጻፈው አላልፍም። አትሸናም። አይ ትምህርታችሁ እንደዛ ነው። እኔ ስለማውቀው ነው። አትሸናም፣ አትጸዳዳም። የምትበላው ነገር በአጠቃላይ ልክ እንደ እንትን ነው የሚወጣው፣ እንደ በላም መልኩ ነበረ። ድንግል ማርያም እና ኢየሱስ ሁለቱ አይጸዳዱም ነበረ። አትሸናም፣ የወር አበባም አታይም ነበረ እንደ ሴቶች ማለት ነው። የወር አበባ ነገር ፔሪድ የሚባል ነገር የለም። አሁን እንዴት መሰለ ስለ እመቤታችን ያለን እኛ እመቤታችን እንደ ማንኛውም በእናት በአባቷ ቤት 3 ዓመት ከኖረች በኋላ 12 ዓመት በቤተ መቅደስ መላእክት እያገለገሏት ህብስተ ሰማያዊ እየተመገበች ኖራለች ብለን እናምናለን። ልዑል እግዚአብሔር ከእናቷ ማፀን ስለመረጣት በሴቶች ከሚደርሰው ሁሉ መንፈስ ቅዱስ ስለጠበቃት በኃጢአት ምክንያት የመጣ ርኩሰት አላገኛትም። ተፈጥሮ ማህፀን ልማዳ እንስት ርሳት ኃጢአት የለባትም። ስለዚህ ሊቀ መላእክት ቅዱስ ገብርኤልም ለብስራት ወደ እርሷ በተላኪ ጊዜ አካላዊ ቃል አንዴ ቆይ፣ ይቅርታሽ ሳልኖር ኡስታዝ ወሂድ የሉም ወጥተዋልኝና ኡስታዝ ወሂድ አይ ቲንክ ማስረጃ አልተመቸም ሳያቀርቡልኝ ሄዱ። አሁን ላሉበት ምን ላሉበት አትበላም አትጠጣም ብለን ቆይ አንዴ እሺ ኡስታዝ ወሂድ ካለ ሪኩዌስት ላክ ኡስታዝ አንዴ ሚዩት ያደርጉልኝ ሳልኖር ንፋስ በጣም ይረብሻል። ኡስታዝ ወሂድ አይመቸኝም እያሉ ነበር፣ ግን ምናልባት ደቂቃ ከበቃቸው ማለቴ ነው። መርሃባ አይ ኢንቫይት ላደርግ ነበር፣ የለም ምናልባት ሰሞኑን ቲክቶክም የተመታ ስለሆነ ችግር አለ ከሚለው አንጻር ነው። እንትን ሰዎችን ዝም ብላችሁ አትቀበሉ እሺ። በተለይ ኡስታዞች በሚገቡ ሰዓት ላይ እነሱ ራሳቸው የሚፈልጉትን ሰው አድ ያደርጋሉ። ሳይሪል ካለህ በረከት ሪኩዌስት መላክ ትችላለህ። በረከት ካለ ሪኩዌስት ላክ። ዶት ካለ ሪኩዌስት ላክ ዶት። እሺ ሳልኖር አሁን ምጥ ጋር በተገናኘ ነው መጀመሪያ እያወራችሁ የነበርና አታምጥም በሚለው እዚህ ላይ ደግሞ ምጡ የጭንቀት እንደሆነም ያስቀምጣል። አሁን ኡስታዝ ያሳየው አንቀጽ ላይ ማለት ነው። ስለዚህ አሁን እርስዎ አታምጥም ሲሉ ማለት አንተ ይቅርታ እሺ አስረጀኝ እያሉኝ ስለሆነ አታምጥም ሲሉ ማለት ነው ስትል አታምጥም ስትል ለምንድን ነው ታዲያ የምትጮኸው? ሳልኖር የሰማው ነው። አታምጥም ያልንበት እንዴት መሰለ እንደ ሰው አሉኛ። አሁን ቆይ አንዴ ላስተካክልና አንዳንድ ሰው ጤነኛ አይደለም። እሺ ላስተካክልና አታምጥም ሳይሆን እንደ ሰው የሚል ነገር ጨምረውበታል። ሰው የሚያምጠው እንዴት ነው እስኪ ሳልኖር ንገረኝና ከዛ በኋላ ደግሞ ምን እንደሚለየው ደግሞ እናወራለን። ሰው የሚያምጠው እንዴት ነው? አሁን መርገመ ነፍስ እሷን ድቀተ ባህሪ የሚባል አለና ያ ድቀተ ባህሪ እመቤታችንን አላገኛትም። ስለ ድቀተ ባህሪ እናወራለን። እሺ አንዴ ይቅርታ። አሁን ድቀተ ባህሪ ላይ ባይዘው የስጋ በሽታ የሆኑትን እያንዳንዱን እናነሳለን። ችግር የለውም። ስለ ድቀተ ባህሪ እናነሳለን። ግን አሁን የኔ ጥያቄ ምንድነው? እዚህ ጋር እንግዲህ እርሷም ጸንሳ ነበር፣ ምጥም ተይዛ ልትወልድ ተጨንቃ ጮኸች ይላል። ምጥ አሁን ከዚህ የተለየ ምጥ ምንድነው? አንተ የምትነግረኝ ነው የኔ ሐሳብ። እንደዛማ ከሆነ ምን መሰለህ፣ አሁን እመቤታችን በጭንቅና በምጥ ወልዳለች ካልን ነገረ ድህነት ገደል ነው የሚገባ። ገባ ማለት ነው። አሁን እንደ አንተ አመለካከት በዚህ መንገድ ከተገለጸ ነገረ ድህነት ገደል ነው የሚገባ ካልክ ገብቷል ማለት ነው። ምክንያቱም በቃ ይሄ እኮ የተጻፈ ነገር ነው። መጽሐፍ ቅዱስ ነው። 1980 ነው 80 ሀዱ ነው የተከፈተው።
የኦርቶዶክስ እንኳን የትርጉም ስህተትም እንዳይባል ማለት ነው። ይሄ አሁን 80 አሐዱ ነው እየከፈትኩት። መጽሐፍ ምንድን መጽሐፈ ምሳሌ ነው? የዮሐንስ ራእይ ምዕራፍ 12 ዮሐንስ ራእይ ላይ ነው ያለው። የዮሐንስ ራእይ ምዕራፍ 12 ከቁጥር 1 ጀምሮ ማለት ነው። ስለዚህ አሁን አንተ እንዳልከው ማርያም የማትጸንስ ከሆነና ከጸነሰች ድቀተ ይሄ ምንድነው ነገረ ድነት ገደል ገባ ከሆነ ይሄው ማለት ከአማጠች ከጸነሰች አልኩ ከአማጠች ነገረ ድነት ገደል ገባ ከሆነ ይሄው አምጣለች ጮሃለች በጭንቀት ማማጥ ማለት ተጨንቆ መጮህ ነው። ባይዘው በምጥ ተይዞ አንዲት ሴት ተይዛ ተጨንቃ የምትጮኸው ጩኸት የምታደርገው ጭንቀት ያ ነው ምጥ የሚባለው። ከዛ የተለየ ምጥ ነው ያውን አላውቅም። ስለዚህ ይሄ ነገረ ድነትን ገደል ይከታል ከተባለ እንግዲህ ገብቷል ማለት ነው። ወይ በዚህ ዙሪያ ኔክስት ወይም ሌላ ቀን ወይም ቼክ አደርጋለሁ ካሉም ይቻላል። አይ ምን ይሄ እኮ የተቀመጠ ነው። አሁን አዲስ ትምህርት የለም። እኔ ተሳስቼ እንኳን ብናገር አስተምሮቱ የሐዋርያት አስተምሮት ስላለ በሰንሰለት የመጣ ነው። ማንኛውም ዝም ብሎ እንደፈለገ የሚናገር አይደለም። አሁን እንኳን ያልሆነ ነገር ብናገር እኔ ገብተህ ስታየው ይመጣልሃል ስለመቤታችንና ያ የራሴ ሐሳቡ ነው ይቀራል። የቤተ ክርስቲያኑ አስተምሮ ቋሚ ነው። ዶክትሪንም ስለሆነ አንድ ሰው እንደፈለገው መናገር አይችልም። የሰንሰለት ያለው ነው የኛ ነገር። ግን አሁን አንተ በምትለኝ እመቤታችን ድቀተ ባህሪ የለባትም ያልኩበት ከምን ተነስተው ካልከኝ መዝሙረ ዳዊትም እስመ አርአያ እግዚአብሔር ለጽዮን ወአብዘራ ከመ ትኩኖ ማኅደሮ ዛቲቲ ምዕራፍ ይላል ይላልና ጽዮንን ማደሪያው ትሆን ዘንድ መረጣት ስለሚል ያ ደግሞ እመቤታችን መርገመ ጥንታ አብሶ ስለሌለባት ጥንታ አብሶ ደግሞ አንደኛው ደግሞ ምጥሽ ጠንክር ነው። እመቤታችን ደግሞ ከዛ ንጹህ ናት። አሁን ቆይ ቢጠነክር ምንድነው የምትሆነው? እንግዲህ ሳይጠነክር ከሆነ የጮህች ላይክ በምጥ ተጨንቃ የጮህች ያለችው ሳይጠነክር ከሆነ ቢጠነክር ምንድነው የሚሆነው? ማለት ያ መርገሙ ቢኖርባት ኖሮ ነው። ያው እንግዲህ አሁን አንተ እንዳልከው አታልሶ ያመጣል። ያ ከሆነ ምን እኮ እሱማ ገባ። እሱ ላይማ ተግባባን እኮ። አሁን ይሄ ባይዘዌ ማለት ነው ሳልኖር ይሄ እንዳንተ ነው። እንዳንተ አመለካከት ምንድነው? ምጥ በምጥ ተጨንቃ የምትጮህ ከሆነ ነገረ ድነት ገደል ገባ ነው። ስለዚህ በእርሶ መስፈርት መሰረት እኔ ደግሞ እያልኩ ያለሁት እርሶ አንተ እያልከ ግን ይቅርታ ይደረግልኝ። እሺ በአንተ መስፈርት መሰረት ነገረ ድነት ገደል ገብቷል ነው እንዳልከው ማለት ነው። አይ አይደለም የምትልበት መንገድ ካለ እዚቹ ፖይንት ላይ ሌላ ድቀተ ባህሪ ላይ ካሉ ጉዳዮች ላይ በሌላ ነገር እናወራለን። ግን እዚቹ ፖይንት ላይ መግባባት አለብን ነው ማለት። አይ አይደለም ካልክ እሺ እንግዲህ ምንድነው ማደርጋው? ተጨንቃ ጮህች ሲል ከዚህ በላይ ምንድነው የሚሆነው? ለምሳሌ ከዚህ በላይ እኮ እኔ እንጃ ወይ ሞት ነው የሚኖረው። ህመምን መግለጽ ከመጮህ እና ከመጨነቅ የተለየ ነገር ምን ይሆናል ሰው? አሁን ይሄንን ለምን መሰለ ከላይ እንዳየነው እንግዲህ ርሳተ ኃጢአት የለባትም ማለት ርሳተ ኃጢአት ስለሌለባት ርሳተ ኃጢአት ስለተመረጠች እሷ እንደ ሴቶች ሁሉ የለባትም። ተፈቶ ማህፀን ልማደ አንስት ርሳተ ኃጢአት የለባትም። ስለዚህ ሊቀ መላኩም ቅዱስ ገብርኤል ለብስራት ወደ እሷ በተላከ ጊዜ አካላዊ ቃልን ከመጸነሱ አስቀድሞ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ፣ ምክንያቱም ጸጋን የተሞላች ነው ያላት። ከዚህ ቀደም በነበሩት በብዙዎቹ ዘንድ ሊያበስር ዷል ጸጋን የተሞላችሁ ተብሎ የተባለ የለም። ዕብራውያን 1 ላይም ሁሉም ኃጢአትን ሰሩ የሚለው እሷን አይመለከታትም። ምክንያቱም ሁሉም ኃጢአትን ሰሩ ካለ እርሷ የለችበትም። ለምን ታልከኝ እሷ ጸጋን የተሞላች ናትና። ከዛ አንጻር ነው ጸጋ ቢጎል ነው ፍሥሕት አይላትም ነበረ። አው ሳልኖር አሁን ያንተ ሐሳብ እኮ ሳንረዳው ቀርተን አይደለም። አንተ አሁን እያወራኸኝ ያልሆነው ምንድነው? እዚህ ዮሐንስ ራእይ ላይ ያለውን ራእይ 12 ላይ ያለውን ሐሳብ ነው እኮ እያወራኸኝ ያልሆነው እንጂ ስለሌላ ኃጢአት የለባትም ጸጋ የተሞላብሽ ወይ ነው የተባለች ስለዚህ ጸጋ ሞልቶባታል ምናምን እያልከኝ ነው። እሱን ችግር የለውም። እዚህ ፓርት ላይ ግን በቃ ወይ ይሄ ጸሐፊው ተሳስቷል ወይ የናንተ ዶክትሪን እዚህ ጋር በተገናኘ ያለው አስተምህሮ የተሳሳተ ነው ማለት ነው። ከሁለት አንዱ ስህተት ነው።
ታቀጽላ ነው ይሄ ንኛው በቤተ ክርስቲያን አስተምሮ ምን አለ ተገብቶ የሚናገራል። ተገብቶ መናገር ማለት ለምሳሌ መልአኩ ሲያበስራት የባሪያይቱን መዋረድ አይተሃልና ትላለች። ተመልከት አሁን እዚህ ጋር ንጹህ ናት ብለን እዚህ ጋር ደግሞ የባሪያይቱን መዋረድ ስትል ይቺ የተዋረደች ነትና ልንል አንችልም። ለምን ተገብቶ መናገር? ምክንያቱም እናትና አባቷ በሲኦል እያሉ ያድነት ስለሚመለከታት የባሪያይቱን ውርደት ተመልክቷልና ብላ ትናገራለች። መልአኩ እንትን ስላትም ይሄ ማለት እሷ ወራዳ ወይም ክብር ያነሰታት ማለት አይደለም። እና እንደዚህ ነው አንዳንድ መጻሕፍቶቹ ተገብተው በሌላ ይተረጎማሉ። እሺ ጥሩ በቃ አሁን እንቱ አክቹሊ 700 ምናምን ሰው መያዝ ያለበትን ነገር ይዟል ብዬ ነው የማስበው። መደጋገሙ ምንም ትርጉም የለውም። እሺ ጥያቄ ያለኝ እኔና አንድ ጠይቄህ አንተም ሰው ስለምታስተናግድ በነገራችን ላይ ከሞደው አንዱ ትህትና የተሞላበት ነውና አንተ ቤት ስገባ ደስ ይለኛል። እኔም ብዙ ነገር የተማርኩባቸው ስለሆነ እንደው በጥላቻ ከመጥላት ተምሮ የበሰለውንና የሚፋጀውን ትኩሱን መምረጡ ጥሩ ነው ያስባለሁ። ትክክል። እሺ እናመሰግናለን። አንድ ድቀተ ባህሪ ጋር በተገናኘ ግን ያው ስላነሳው ማለት ነው ስጋዊ ሞት ከየት ነው የሚመደበው? ስጋዊ ሞት ከድቀተ ባህሪ ይነሳል። ማርያም ስጋዊ ሞት አልሞተችም። ስጋዊ ሞት ሞታለች። ስለዚህ ከድቀተ ባህሪ የሚገናኝ ከሆነ እንግዲህ አንድ ምጥ አግኝተናል። ያው አንተ የተቀበልከውም ያልተቀበልከውም እንዳለ ሆኖ ሁለተኛ ደግሞ ስጋዊ ሞት እያገኘን ነው። እሱንስ እንዴት ነው የምትለው? ስጋዊ ባህሪ ለምን ሞተች ወደሚለው ስንመጣ ጥሩ ጥያቄ ነው። ስጋዊ ባህሪ ለምን ሞተች ካለክ ምክንያቱም እሷ የተሸከመችው የወደቀ ስጋ አላት። አዳማዊ ማንነት የላትም አንልም፣ ወይም እሷ መላእክት ናት አንልም። ፍጹም ሰው ናት። የተወለደችው እንደኔ እንዳንተ በሰው ነው። ስለዚህ ያ የወደቀ ስጋ ስላለ የወደቀ ስጋ እሷም ጋር አለ ማለት ነው። አዎ ለዛ ነው ድቀተ ባህሪ እኮ የምንለው። ለዛ ነው ምጥ ምናምንም እኮ ባይዘው ምጥ ምናምን እንደ የምን ባህሪ ነው? ስጋዊ እኮ ነው ያጢያት ምጡ ይኸውልህ አሁን በጻይር ተወልጃለሽ የሚል አለ እኮ አይደለ? አሁን ብዙ ጊዜ ሴቶቻችን ይኸውልህ ልንገርህ አሁን እኮ እንዲያ ከሆነ ምን መሰለ ከወዲያ ስናይ አሁን አንዱ ላይ ስትንደው ዛጋ ይበላሻል። ለምሳሌ እንዲያ ከሆነ የክርስቶስን ደም ከንቱ ነው የምናደርገው። ለምን መሰለ ክርስቶስ ታይታችን ተሸከመ። እሺ ይቀጥል። ስላስተምሮ ነው የምነግርህ። አሁን እዛ ጋር የለም ታልክ የክርስቶስ ደም አንደኛ ዋጋ ያጣል አንድ በል፣ ሁለተኛ ደግሞ አሁንም መርገመ ነፍስ አለ እያልን ነው ማለት ነው። አሁንም መርገመ ስጋ ያዳም አለ። አሁን ሴቶች በምጥ ሲወልዱ መርገም አለባቸው ማለት አይደለም። ግን ምን መሰለ ያዳም ጠባሳው አለ ማለት የኃጢአቱ ሐውልቱ ነው አለ፣ እናስታውሰዋለን። በነበር ነው ግን ያለ እንጂ አሁን ላይ ያ ህይወት የለውም። እና ምጥ አሁን ሴቶቹ ሲወልዱ ያ አለባቸው ማለት አይደለም። ግን ጠባሳው አለ። ሁለተኛ ደግሞ ሐውልቱ ነው የምንማርበት አለ። መርገም እኮ ነበረ የሚባል አለ እንጂ አሁንም የሚወልዱት ያ ድቀተ ባህሪ መርገም ስላለ ነው ብለን አናምነው። ሁለተኛ ደግሞ ለምን ሞተች ታልከኝ ኢየሱስ ክርስቶስ ለምን ሞተ? አሁን እሱ ኃጢአት የለበትም ንጹህ ነው ብለን ነው የምናምን እንደኛ። አንተ ባታምንም አንተም በነብይነት አምነዋለህ። ነገር ግን ለምን ሞተ ሲል ደግሞ ኃጢአት ስላለበት ነው አንልም። ያው ስጋን ስለለበሰ ይሞታል ማለት ነው። እሺ ጥሩ ነው ግን ያው እንደኔ ምንም ከመልሱ ጋር የሚገናኝ ነገር አይደለም። ኢየሱስ ክርስቶስ ለሷ ሙቶላታል እንዴ ሳልኖር እንዴ? በሚገባ መድኃኒት የትለዋለች እኮ መድኃኒት የትለዋለች አይደለም? ለሷ ሙቶ ከምንድነው ያዳናት ሳልኖር? በጣም ቅድም ምንድነው ያልኩህ? ተገብቶ ይናገራል። እናትና አባቷ በምን ነው ያለው? ስለዚህ በተገብቶ ነው እንጂ ለሱ አይደለም የሞተው ነው። አሁን ተገብቶ የሚለውን ቅድም ያብራራ ነበርና ስለዚህ አሁን የመጀመሪያ አንድ ፖይንት ጽንስ ምጥ የሚለው ፓርት አለ። ሁለተኛ የስጋ ሞት አለ። የስጋ ሞት ላይም ስንመጣ ምንድነው እየተባለ ያለው? ላይክ ተገብቶ ነው በሌላ አማርኛ ወይም ደግሞ ያን ማስታወሻ ቅሪቶ አለ ነው፣ ቅርሱ እኛ ጋር አለ የሚል ነው። አሁን ደግሞ ኢየሱስ ክርስቶስ ሙቶ ያዳናት ከምንድን ነው ብዬ ስጠይቅ ተገብቶ ነው ማለት አላዳናትም እኮ ግን አድኗታል ነው። አድኗታል ተብሏል ግን አላዳናትም። እናትና አባቷ ጋር ምናምን ያለውን ተገና። ስለዚህ አሁን አጭር
ጥያቄ ሳልኖር ይቅርታ ወደ አንተም ጥያቄ እንድትገባ ማለት ነው አጠር ላድርገውና ኢየሱስ ክርስቶስ እሷን አድኗታል ወይስ አላዳናትም? ለሷማ መድኃኒቴ እያለችው አድኗታል እንጂ ከምን? በጣም ጥሩ ያድነት ከምን ካልከኝ እርሷም እኮ መድኃኒቴ ትለዋለች አይደለ? አምላኳም ነው መድኃኒቷም ነው። ከምን ካልከኝ ተገብታ እናትና አባቷ እንኳን እሷ መላእክት ዘምረዋል። አሁን ይቅርታ አድርግልኝ ሳልኖር አሁን ሌላ ሰፈር እየሄድን ነውና እንዳልኩ በአጭር ስለሆነ አድኗታል ብለኸኛል፣ ተስማምተናል። ከምን የሚለውን በአጭር ንገረኝ። እንኳን እሷ መላእክቶች እንኳን እሷ እንትና የሚለውን ነገር እንተውና እሷን ያዳናት ከምንድን ነው ያዳናት? እሷ ርኩሰት ስላለባት ወይም ርሳት ኃጢአት ስላለባት ሳይሆን እናትና አባቷ በሲኦል ስላሉ ይመለከታታል። እናትና አባቷ በሲኦል እሷን እናትና አባቷን አድኗል ወይስ አላዳነም? አይደለም የኔ ጥያቄ። እሷን አድኗታል? አዎ እሷን የምትፈተው ከዚህ ነው። አድኗታል እሷን ከምንድን ነው ያዳናት? ተገብታ በእናትና አባቷ ይኸውልህ፣ አንዳንድ መጻሕፍቶች ተገብተው ተብሎ ይተረጎማሉ ብያለሁ እኮ። ለምሳሌ የባሪያይቱን መዋረድ አለች እኮ። አሁን ይኸውልህ እንዴት መሰለህ እዛ ጋር ጸጋን የተሞላሽ እየተባለ በየትኛውም የተባለ የለም። ግን እሷ ምን አለች? የባሪያይቱን መዋረድ ተመልክቷልና። ይሄ እሷ ተዋርዳ ነው አይደለም። እናትና አባቷ በሲኦል ነው ያለው፣ በጨለማ ውስጥ ነው ያለው። የባሪያይቱን መዋረድ ግን እሷ ውርደቷን ተናገረች። አየህ የለባትም። እዛ ጋር ግን የባሪያይቱን መዋረድ ተመልክቷልና አለች። ይሄ ምንድነው ካልከኝ ተገብቷት ወራዳ ነኝ እንዳለች ተገብቷት ደግሞ ድናለች ማለት ነው። እሷም ደግሞ መድኃኒቴ ትለዋለች እና የክርስቶስ ደም ሰው ለሆነ ሁሉ አድኗል ማለት ነው። ምክንያቱም መወለድ ከምንድነው ያዳናት? አሁን ተገብታ ብለው ወደ እናትና ወደ አባቷ ኃጢአት እያለፉ ነው። እኔ ደግሞ የኔ ጥያቄ ምንድነው እሷን ፐርሰናሊ እሷን በግሏ እሷን ካዳናት ከምንድነው ያዳናት ነው የኔ ጥያቄ። ተገብታ በእናትና አባቷ ምን ማለት ነው? አሁን እሱ ፓርት ነው ያደርገው። አሁን እሷ አሁን ለምን ሞተች እሷ አይደል ያንተ ጥያቄ? ለምን ሞተች ከምንስ ዳነች አይደል? ለምን ሞተችን እኮ በቃ አሁን እያንዳንዱን እየዘለልኩ የመጣሁት ላይክ ተመልሶ ሳይሆን አጭር ሐሳብ ነው ሰው ተረድቶታል በሚል ነው እኔ የማልፈው መጨቃጨቅ እንዳይሆን ማለት ነው። ግን ያሁኑ ሐሳብ ግን አይደለም ሰው እኔ ራሱ አልተረዳውም ጭራሽ። እያወራ ያለው ነገር እየገባኝ አይደለም። ድናለች አልከኝ። እንደገና ደግሞ ከምንድን ዳነች ሲባል እንዲህ ተብሎ የሚነሳባት ምክንያት የለም። ለምን ድቀተ ባህሪ የለባትም፣ መርገምት የለባትም፣ ምንም ነገር የሌለባት ሴት ነች። ስለዚህ ከምንድን ዳነች ሲባል ምንም የሚነሳው መልስ የለም። ሶ ከሌለ አሁንም ጥያቄ ምንድነው ከምንድነው የዳነችው የሚል ነው። ለምን ሙቶላታል ታልከኝ ድናለች ስለሚያስፈልጋት። ምክንያቱም ሰው የሆነ ለምንድነው የሚያስፈልጋት? ለምንድነው የሚያስፈልጋት? አምላክ አላት። እኔ ስጋ ለባሽ ሁሉ አምላክ ነኝ። ስጋ ለብሳለች እኮ እሷ እኮ። ስለዚህ ድቀተ ባህሪ ያለባት ስጋ ስለለበሰች ሁሉም እኮ ስጋ ለባሽ ነው። እንዴ ጸጋን የተሞላሽ ይባላል ድቀተ ባህሪ ላለበት። ስለዚህ ጸጋን የተሞላችና ድቀተ ባህሪ የሌለባት ከሆነ ማማጥ የለባትም፣ መሞት የለባትም፣ ሊሞትላትም አይገባም። ምና ከሷ ጋር የሚያገናኘው ነገር የለማ። ምንም የሚገናኝ ፖይንት የለውማ። ማን ስለ ኢየሱስ ነው? አዎ የኢየሱስ ክርስቶስ ሞት ከሷ ድነት ጋር የሚያገናኘው ነገር የለም። ይሄማ እናትና አባቷ በሲኦል ሆኖ የማይመለከታቸው መላእክት በሰማይ ይገባናል ደስ ካላቸው እኔ ፐርሰናሊ ከሷ ህይወት ጋር ምን አገናኘው? እሺ ከሷ ህይወት ጋር ያገናኘዋል ወይስ አያገናኘውም? መድኃኒቴ እያለችው እንዴት አይገናኝም? የወደቀ ስጋ የሷ ህይወት ጋር የሚገናኝ ከሆነ እሷ መዳን የሚያስፈልጋት ምን አድርጋ ነው? ከምንድነው ስምትድ ነው? ተገብታ አሁን ቅድም እንዴት ነው የምትይዘው መሰለህ? እዚህ ጋር እንደኔ ነው ባይዘው የቤተክርስቲያን አስተምሮ ደግሞ እዚህ ያለው ሰው በስልኩ ስላለ ገብቶ ማየት ይችላል። እኔም እንዴት ነው ካልከኝ ተገብታ እዛ ጋር የባሪያይቱን መዋረድ እንዳለች ሁሉ እዚህ ጋር ደግሞ የሱን የሚያስፈልጋት ተገብታ ነው ብዬ ነው ማምነኔ። እንደኔ እንደግል ሐሳብ ነው ያለኝን መረዳት። ምንድነው ተገብታው ማለት? እሺ ለእናትና ለአባቷ አለ አይደለ እኮ ለእናትና ለአባቷ ምን አሁን እሷ ይኸውልህ ኃጢአት የለባትም፣ ንጽሕት ናት፣ ርሳት ኃጢአት የለባትም፣ ድቀተ ባህሪ የለባትም ማለት ሶ እንዲህ ከሆነች ክርስቶስ ለምን ሞተላት አልከኝ? ክርስቶስ ለምን ሞተላት ለምን ለሷ ነው ጭምር ነው የሞተ አልከኝ? አዎ ለሷም ጭምር ነው የሞተ። ለምን ሞተ አልከኝ? የወደቀ ስጋን ስለያዘች።
ስለዚህ ድቀተ ባህሪ ያለባት እኛም እኮ የወደቀ ስጋ ነው የያዝነው ሳልኖር እሷማ ከዛ ጠብቋታል። ከጠበቃት የወደቀ ስጋ ስለያዘች አትልም። አሁን እኮ ጠብቋታል ትለኛለህ። እንደገና የወደቀ ስጋ ያ ስጋ ከሰማይ አልመጣማ። ያ ስጋ ከየት ይመጣል? አትቆርጠውም። አሁን እኮ የስጋው ሰንሰለት አለ። ምክንያቱም ዳዊት ሲናገር ምን አለ መሰለ? እግዚአብሔር ጽዮንን መረጣት ማደሪያው ልትሆን። ያ የተመረጠ ስጋ ከምን ነው? ከሰው ነው ይላል። ሁለት ምርጫ ያሳየናል። አንዱም ለአምላክነት፣ ሁለተኛው ከሴቶች ተለይታ መመረጧን፣ ሁለተኛው ይኩነኒ በከመ ትቤለኒ ስትል አካላዊ ቃል ከስጋዋ ስጋ ከነፍሷ ነፍስ ነስቶ በማህፀኗ ሲያድር ነው። ገብቷል። አሁን እሱ አይደለም ችግራችን ሳልኖር አሁን ይሁንልኝ ምናምን እንዳልከው ይሁንልኝ ምናምን ማለት እንደዛ ጋር አይደለም። አሁን ትልቁ ጥያቄ ምንድነው? እሷ እንግዲህ ድቀተ ባህሪ ከሌለባት የወደቀ ስጋ ሊኖራት አይገባም። የመጀመሪያው የወደቀ ስጋ ካለባት ኢየሱስ ክርስቶስ አድኗታል። የወደቀ ስጋ የሚባል ነገርና ድቀተ ባህሪ ከሌለባት ኢየሱስ ክርስቶስ ሊያድናት አይገባም። ለምን? ከምን ያድናታል? ኢየሱስ ከምንም ነገር አያድናትም። እናትና አባቷስ አድኗቸዋል? እናትና አባቷን እናትና አባቷ ካልዳኑ እንዴት ለምን አልዳኑም? የሰው ልጅ በሙሉ ነው እንጂ ወደ ሲኦል ሂዶ ኦኬ እኔም ድኛለሁ ማለት ነው። እንደዛ ብለህ ነው የምታምን? አንተማ አላመንክማ። ለአንተ የድነቱ መንገድ የተሰራልህ አንተ። እናትና አባቷ አምነዋል እንዴ? በሚገባ አመኑ እኮ። የት ላይ? ምን አለ መሰለህ አንድ ነገር ልንገርህ። ስለምንታችን ስንናገር አሁን ለውቀትም ሌላውም ሰው እንትን እንዲያይ በተፈጥሮ ንጽሐ ናቸው ማለት ነው። ንጽሐ ቁርባን አሁን እመቤታችን ቅድስት ድንግል ስትባል ነውር ነቀፋ የሌለባት መርገመ ስጋ መርገመ ነፍስ ያላገኛት ንጽሕተ ንጹሐን ማለት ነው። ሊቃውንት ፍጽምት ዘአርባ ርሳት ዘበንቲያ ተስዕረ ዘቀዳሚት መርገም። ይሄ ማለት ይሄ አሁን ቅድም እንዳልከው ያሁን ላይ የሌለባት ንጽሕት ድንግል ወላዲተ አምላክ ብለን ነው የምናምንኛ። እየሰማኝ ነው? አዎ እኔ ባይዞ አስተምሮታችሁን እኮ አውቀዋለሁ ሳልኖርና ገብቶኛል፣ ሰምቻለሁ። የኔ ጥያቄ ምንድነው እናትና አባቷ ማመናቸው አምነዋል ወይ ነው? ይሄ እኮ ነው የነገርኩህ እኮ ነው። አይደለም እኔ አንተ ምን እያልከኝ ነበር መሰለ? ማርያም ካማጠች ድነት ገደል ገባ እኮ ብለኛል አንተ ቃል በቃል። ታዲያ ለምን እንደገና ክርስቲያናት ነው ትለኛለህ እንዴ መለሰ? እና ምንድነው ሳልኖ እኔ ገደል ስለገባ ነው። አሁን ያንተን አማርኛ ተጠቅሜ ነው ባይዘው የኔ አማርኛ አይደለም። ለማንኛውም እሱን እንተውና እናትና አባቷ አምነዋል ወይስ አላመኑም? እንዴ አምነዋል እንጂ ለምን አላመኑም? እና ማስረጃ አለን። ምን ላይ ነው ያድነት? ከዛ በፊት የነበረው ሰው እኮ ልንገርህ እንዴ ለማን ነው ክርስቶስ የመጣው? እስቲ ለአዳምና ለሔዋን ብቻ ነው የመጣው? እኔ አሁን እያወራሁ ያለሁት ለሰው ልጆች በጠቅላላ ነው። አዎ እንዴ ያላመኑበትም ከሲኦል ቢሆኑም ያላመኑበት ይድናሉ ነው። አንድ ነገር ልንገርህ፣ ክርስቶስ ሲመጣ በዛች ምድር ላይ ኃጢአት በምዕላት ነበረ፣ በሚሰራ ነበረ። ለምሳሌ ሰዎች ሁሉ ኃጢአትን ሰሩ። አሁን እሺ ሁሉም ሰው ኃጢአት ሰርቷል፣ አንድም ጻድቅ የለም ምናምን የሚለውን ልትነግረኝ ነው ሳልኖር? ስለዚህ ምን ሆነ እና ሲኦል ክርስቶስ ጴጥሮስ 3:13 ላይ ብታየው ይናገራል። ወደ ሲኦል የሚሉ ሁሎችንም እንዴት እንዳደረጋቸው አንደኛ ጴጥሮስ ምዕራፍ 3:13 ላይ ይነግራል። ማን ነው የቀረ? ይሁዳ ብቻ ነው የቀረ። በነገራችን ላይ ሁሉም ከሲኦል ወጥተዋል እኮ። እንግዲህ ሁሉም አማኝ ነበሩ ማለት ነው። ኢየሱስ ክርስቶስ በደላችንን ሞታችንን ሞተልና በደላችንን ሞታችንን ሞተ እኮ። ሁሉም አማኝ ነበሩ ወይስ አልነበሩም? ሳልኖር አንዴ አጭር መልስ ይቅርታ። አሁን ያብራራ እየሰማው ነውና አማኝ ነበሩ። ምክንያቱም በዛን ጊዜው ጽድቅም ብሰራ። ስለዚህ ከኢየሱስ በፊት የነበሩ ሰዎች በጠቅላላ ከይሁዳ በስተቀር ከኢየሱስ በፊት የነበሩ ሰዎች በጠቅላላ አማኝ ነበሩ ማለት ነው። ወደ እግዚአብሔር መንግስት ገብቷል። ክርስቶስ በደሙ አወጣቸው፣ በደላቸውን ዋጋ ከፈለ፣ መርገማቸው እኮ ገባኝ። አማኝ ነበሩ ወይ? አሁን ልመጣልህ እኮ ነው፣ ችግር የለውም። ወደ ክርስቶስ እኮ እመጣለሁ። ግን አሁን ከኢየሱስ ክርስቶስ በፊት የነበሩ ህዝቦች በጠቅላላ ማለት ነው። ልክ እንደና አብርሃም ጻድቅ የነበሩትም ያልነበሩትም ነው። አሁን ህዝብ ስንል ይሁዳ ሲቀር፣ ይሁዳ አሳልፎ የሰጠ ስለሆነ ከሱ በስተቀር ሁሉንም አድኗቸዋል ነው ወይስ ያመኑት ብቻ ነው?
እንግዲህ ድነት በዚህ ነው በዛ ነው። መጀመሪያ ነቢያት ሰብከዋል እግዚአብሔር እንዳለ በአንድ እግዚአብሔር ያመኑ አሉ። ለምሳሌ እነ ኢሳይያስ ትንቢት ተናግረዋል። ኢሳይያስ 9:6 ላይ በእግዚአብሔር አሁን ስለ ነቢያቶች አይደለም እያወራሁ ያለሁት ሳልኖር። ለምሳሌ አሁን እነ ፈርዖን ቢነሱ ለምሳሌ አሁን እነሱ ድነዋል? ፈርዖን ድነዋል? አይ ፈርዖን ያመኑት ናቸው እንጂ እግዚአብሔርን የሚያመልኩ። ስለዚህ ሁሉም ድነዋል አትለኝም። ስለዚህ ከሲኦል ያላወጣቸው ነፍሶች አሉ ነው። እነ ፈርዖን ደግሞ አልዳኑም ነው። ያልዳኑ አሉ ነው። የዳኑት ምን አይነት ሰዎች ናቸው የዳኑት? እስኪ መጽሐፍ ቅዱስ አለ ክፈትልኝ። እስኪ መጽሐፍ ቅዱስ አንደኛ ጴጥሮስ ምዕራፍ 3 ቁጥር 13። እሺ ለማንኛውም ሰዎች አይ ቲንክ ብዙ ነገር እየጨረስን ነው ማለትም እኔ እንጃ ብቻ በጎንም ለማድረግ ብትቀኑ የሚያስጨንቃችሁ ማን ነው? ነገር ግን ስለ ጽድቅ እንኳ መከራን ብትቀበሉ ብፁዓን ናችሁ። ቆይ አንዴ እዚህ ጋር ላብራልህና መከራን ብትቀበሉ ብፁዓን ናችሁ። ማስፈራራታቸውንም አትፍሩ፣ አትናወጡም። ዳሩ ግን ጌታን እርሱም ክርስቶስ በልባችሁ ቀድሱት። በእናንተ ስላለ ተስፋ ምክንያት ለሚጠይቋችሁ ሁሉ መልስ ለመስጠት ዘወትር የተዘጋጃችሁ ሁኑ። ነገር ግን በየዋህነትና በፍርሃት ይሁን ይላል። ይህንን ነው የፈለከው? 13 ጀምረ ነው ያልከኛ ሳልኖር ተሳስቻለሁ። እሺ ምን ሚል ነው? እስኪ ሰርች ላድርግ ቃሉን ካስታወስኩት። ሲኦል ሰበከላቸው የሚል አውጣልኝ። ገባኝ። እሺ ችግር የለውም እሱ ባላወጣውም ችግር የለውም። በሐሳቡ ዙሪያ ማውራት እንችላለን። አሁን ኦኬ። ስለዚህ ሲኦል ላይ ሆነው ያመኑ አሉ ነው እያልከኝ ያለው? ከተሰበከላቸው በኋላ ሲኦል ላይ ሆነው የተሰብኮላቸው ያመኑ አሉ ነው? ሳያምኑ ሙተው ግን ሲኦል ላይ የተሰበከላቸው ያመኑ ማለት ነው። ለምሳሌ አንድ ነገር ልንገር። አሁን አንተ እንግዲህ ሙስሊም ወንድሜ ነህ አይደለ? አልሐምዱሊላህ። አንድ መረዳት አንተ ሙስሊም ወንድሜ ነህ። አሁን አንተ ክርስቲያን ብትሆን በምን ነው ምንድነው ብትል ክርስቶስ ዳግም ላንተ አይሰቀልም። በምን ነው የሚዳን ካልከኝ የዕለተ ዓርቡ ስራ አለ፣ የማዳኑ ስራ። በዛ ሰንሰለት ነው ሰው የሚድን። ምክንያቱም የጌታን ስም የሚጠራ ይድናል ስለሚል መጽሐፍ በዛ በዕለተ ዓርቡ ዋጋ ነው ማንኛውም ኢአማንያን ከምንም ቢሆን ቢመጣ ክርስቶስን የሚያገኝ ማለት ነው። ክርስቶስ ደግሞ የሚገኘው በማመን ነው። ድናችኋል ሐዋርያው ቅዱስ ጳውሎስ ክርስቶስን በማመን። የኔ ጥያቄ እኮ ማለት ነው የኔ ጥያቄ አምነዋል ወይስ አላመኑም ነበር የማርያም እናትና አባት። ስለዚህ እሱን የምንለፈው በቃ አይ ቲንክ ብዙዎቹን ተነጋግረናል። እኔ ልጠይቅህ አሁን ደግሞ እኔን አፈርኩኝ እስካሁን። አይ ትጠይቃለህ። ሀሳቧን እንቋጫትና ከዛ በኋላ ትጠይቃለህ። ማለት የምትፈልገው ነገር ካለ በልና ከዛ በኋላ እኔ እቀጥልና ወደ ጥያቄ ትገባለህ። ሳልኖር አሁን በተወራው ላይ አጭር ግን ሳይረዝ ለመጠየቅ ነው ጥያቄ ለመጠየቅ ነው። ስለዚህ አሁን ልጠቅልለው አሁን የነበረውን በመጀመሪያ ያው ኡስታዝ ወሂድ ጋር ጀምረው የነበሩት ነገር ነበረ። ሳልኖርና ኡስታዝ ወሂድ ምንድነው ማርያም ምጥ አላት ወይም በምትወልድ ሰዓት አመጣለች ወይስ አላማጠችም ነው። እሱ ዮሐንስ ራእይ ምዕራፍ 12 1 እና 2 ላይ ባለው መሰረት ቁጥር 2 ላይ ባለው መሰረት ማርያም አመጣለች። ከምጡም የተነሳ ከጭንቀት የተነሳ ጮሃለች። ይሄ ተቀመጠ። ምን አለ ሳልኖር ካማጠች ማለት ድቀተ ባህሪ ያለበት ምልክት ሰው ነው የሚያምጠው ማለት ምጥ ውጤት ነው ወይም ደግሞ የአዳም ኃጢአት ውጤት ነው። ስለዚህ ድቀተ ባህሪ ተካፋይ ነች። አዎ ከተባለ አሁንም ድነት ገደል ይገባል ብሏል። በሁለተኛ ደረጃ ይህንን አየ ነው። በሶስተኛ ደረጃ ደግሞ ምንድነው ያገኘነው ነገር ኢየሱስ ክርስቶስ ለማርያም ሙቶላታል ወይስ አልሞተላትም የሚል ነው። ያው እንግዲህ ሙቶላታል ወይም አድኗታል። ከምንድነው ያዳናት? ተጋብቶ እናትና አባቷ የሚል ምላሽ ነውና እናመሰግናለን። ሳልኖር ወደ ጥያቄ ማለፍ ትችላለህ። እሺ አመሰግናለሁ። ያው አንተ እንግዲህ አንተን መረዳት ነው ያስክ፣ እኔ ደግሞ የራሴን መረዳት የተናገርኩኝ። ሌሎች ሊቃውንቶችም ስላሉ ያው እነሱን የተሻለ መጠየቁ ጥሩ ነው። እኔ የራሴን ነው የምናገር። አንተም እስልምናን ወክለህ ከተናገርክ አላውቅም። እኔ የራሴን ነው። እኔስ ጥያቄ ስገባ አላህ አንድ ነው አይደለም የሚባል በእስልምና ነው። በምን ነው በምንነትና በማንነት ነው አላህ አንድ የሆነ? ምንድን ነው የሚቆጠረው? ምንድን ነው የሚቆጠረው? ሳልኖር
ምንነት ነው ማንነት ነው የሚቆጠር ምንነትም ማንነትም የለውም አይደለም ምንድነው የሚቆጠር ነው ያልኩ አሁን አንተ በምንነት ነው ወይስ በማንነት በመለኮት ነው አንድ የሆነ ወይስ በምንድነው ባህሪው በመለኮት ብቻ ነው አንድ የሆነ ገባኛ ገብቶኛል ጥያቄ እኮ ግን ምንድነው የሚቆጠረው ያልኩ ለምንድነው ምንነት የሚባል ነገር ከሌላ ምንነት ጋር ካልሆነ በስተቀር አይቆጠርም ከመሰረቱ ማለት ነው ስለዚህ የሆነ ነገር 1 2 3 ለምሳሌ ሰው ስንት ነው ሰዎች ስንት ናቸው ብትል ስለ ማንነት ነው ያወራኛል ስንት የሚለው ቃል ከገባ ማንነት ነው የሚያመለክተው ምንነት አይደለም ምንነት ከሆነ ወጥ የሆነ ምንነት ከመሰረቱ አይቆጠርም የሚቆጠር ነገር አይደለም ከሌላ ጋር ለምሳሌ መልአክና ሰው ስትል ሁለት ምንነት ስለሆነ ሁለት ትላለህ መልአክና ሰው ብቻ ያልክ ግን 1 2 ወጥ የሆነ ነገር አይቆጠርም ነው ስለዚህ አላህ Subhanahu Wa Ta'ala አንድ ነው ስንል በማንነትም በምንነት አንተ እንዲገባ ምንነትንም ላካትተውና በማንነትም በምንነትም አላህ Subhanahu Wa Ta'ala አንድ ነው ብቸኛ ነው ብለን እናምናለን እሺ ለምን መሰል አሁን እኔ ስጠይቅ አሁን ሌሎቹ ለማወቅ ስለመጣውኝ ሌሎቹ እንዳይናደዱብኝ መጀመሪያ ልንገራቸው ማንንም አይናደድም ሳልኖር ያለኸው ፒኬ ታላቁ አብርሃም ቤት ነው ካልገባን አልገባንም ብለን የምናልፈው ነገር ነው በጥያቄ ግን ማንም ሰው አይበሳጭም ወይም አይናደድም እሺ አንተ አላህ እጅ አለው ብለህ ታምናለህ እጅ ብሎ ጠቅሷል ብዬ አምናለሁ ስለ ራሱ እሺ ያ እጁ ምን ላይ ነው የቆመ ለምሳሌ አሁን እኔ ሰው ነኝ እጅ ያለኝ ትከሻም አለኝ እጅን ብቻ ነው የሚያጠቃልል እጅ አሁን ሁለት እጅ ነው የሚል ምክንያቱም ሰማይና ምድርን ሰማይን በአንድ እጄ በእጆቼ ያስኩኝ ይላል በእጆቼ ፈጠርናችሁ ይላልና ደግሞ ምጠይቅህ አንዳንዴ እኛ ይላል ቆይ አንዴ ሳልኖር አንዴ ቆይ ወደኛ እንገባ አሁን እጅ ላይ ስለጀመርክ እጅን ጨርሰን ከዛኛ ወደሚለው ሐሳብ ደግሞ እንገባለን ጥሩ ነው ጥያቄው በመጀመሪያ ደረጃ እኛ ስለ አላህ Subhanahu Wa Ta'ala ስናወራ እንዲሁም ስለ መላእክት ስናወራ ስለማይታዩ ነገራቶች አጠቃላይ ማለት ነው ስናወራ የምናወራበት መንገድ በተገለጸልን በተቀመጠልን መንገድ ላይ ብቻ ነው ለምሳሌ እጅ ሲባል ራሱ ማን ነው ትከሻ ጋር የሚገናኝ ነገር ነው እንደ ሰው አይነት እጅ ነው ምናምን ብሎ የተናገረው ማን ነው ሲጀመር እጅ የተባለው ነገር ምን እንደሆነ ማን ነው ያብራራው ነው ማንንም ያብራራው የለም ለምን እያወራን ያለ ነው ስለ ፍጡር አይደለም ስለምናውቀው አካል አይደለም ስለ ፈጣሪ ስለ አምላክ ነው ስለዚህ ስለ አምላክ መለኮታዊ ስለሆነ ነገር ስናወራ ያንን ነገር የሚነግረን መለኮት ራሱ ብቻ ነው ለምሳሌ ጅብሪል 600 ክንፍ አለው እንላለን ክንፍ ሲባል ክንፍ ለማለት የተፈለገው ምንድነው የሚለው ነገር እኛ እናውቀው ለምንድነው ማናውቀው መልአክ ነው መንፈሳዊ አካል ነው መንፈስ የሚለው ቃል ራሱ ምጡቅና ረቂቅና ምጡቅ ማለት ነው ስለዚህ ረቂቅና ምጡቅ የሆነው ነገር ከተነገረልን ውጭ ወይም ካላየነው በስተቀር ያንን ነገር ልንገልጸውና ልንናገረው አንችልም የጅብሪል ክንፍ ያሞራ አይነት ነው የርግብ አይነት ነው እንዳሞራ አይነት ባለው እንደ ዝንብ አይነት እንተናለው ብለን እንደዛ አናወራም እኛ የምናወራው በመናየው ነገር ብቻ ነው ስለዚህ ሰው ስንል የሰው እጅ ስንል ስለ ስጋዊ አካል ነው የምናወራ ለምሳሌ የሰው ወገብ ስለ ስጋዊ አካል ነው የተራራ ወገብ ስለ ስጋዊ አካል አይደለም የሚወራው የሰው እጅ ወይም ደግሞ የዶሮ ክንፍ ስለ ስጋዊ አካል ነው የሚያወራው የመላእክት ክንፍ ደግሞ ስለ ስጋዊ አካል አይደለም ሰው አናቅም ነው አላህ Subhanahu Wa Ta'ala እጅ ይላል ፊት ይላል እግር ይላል እጅ ፊት እግር የሚላቸው ነገራቶች ምንድናቸው ምን አይነት ናቸው እንዴት አይነት ናቸው የሚለው ነገር እኛኮ መለኮቱን አላየነውም እሱ ከነገረን ውጪ እንዲህ ነው ወይ እንዲህ ለማለት ፈልጎ ነው ብለን እኛ አንተረጉምም ለምሳሌ መልክ የሚባለው ነገር በስላሴ አስተምህሮ ማለት ነው በስላሴ አስተምህሮ አካል ምንለው አካል ማለት ሙሉ ቁመና ገጽና መልክ ብሎ ያስቀምጣል እዛ ላይ ልዩ ልዩ ህዋሳት ብሎ እጅ እግር
አይን አፍንጫ ይላል መዝሙረ ዳዊት ምዕራፍ 11 ቁጥር 4 አካባቢ ላይም እንደዛው ብሎ ያስቀምጣል። ግን ረቂቅና ምጡቅ ስለሆነ አይመረመርም ይላል። ለምንድነው የማይመረመረው? አምላክ ስለሆነ ስለማናውቀው። ፍጥረታቱን እንኳን መርምረን አንጨርስም። የመላእክትን ገጽታ ሳናቅ የአምላክ ገጽታ እንደዚህ ነው እንል አንችልም። ስለዚህ የኛ ምላሽ ምን መሰለ ሳልኖር የመጀመሪያው ያነሳው ላይ እጅ የሚለውን እጅ ለማለት የፈለኩት ይሄ ነው አላለም። እጅ ስል እንደዚህ አይነት ነው ብሎ አላስቀመጠም። ግን የነገረን ነገር አለ። ወለም የኩን ለሁ ኩፉወን አሐድ፣ ለእርሱ አንድም አምሳያ ወይም ቢጤ የለውም ብሏል። ስለዚህ እሱ የሚናገራቸው ስለራሱ ከሆነ የሚናገራቸው ነገራቶች በጠቅላላ አምሳያና ቢጤ የላቸውም። ለይሰ ከሚስሊሂ ሸይ ይላል፣ እርሱን የሚመስል ምንም ነገር የለም ይላል። ስለዚህ የኔ ትከሻዬ ላይ ያለ እሱ እጅ የሚለው ነገር ምን እንደሆነ በምን አውቀ ነው? እጅ ስላለ እጅ እንላለን እኛ። ሳልኖር ተረዳው ሐሳቤን። ስለ እግዚአብሔር አካል ላይ ስላወራሁትም ማስረጃ ከፈለክ መጠየቅ ትችላለህ። ቀጥል። ስለ እኛ እኮ የምናመልከው አለ። እኛ እኮ ተወልደናል እኮ የኛ አምላክ እኮ በስጋ ተገለጣልን እኮ ዮሐንስ 1:1 ላይ ችግር የለም። ስለኛ የኛ አይደለም። መዝሙረ ዳዊት ላይ ያለው መዝሙረ ዳዊት ላይ ምዕራፍ 11 ቆይ እንደምልክፈተው ምዕራፍ 11 አይ ቲንክ ቁጥር 4 ላይ ያለውን እንየውና እንግዲህ ያ አልተወለደም፣ ስለተወለደ አካል አይደለም የሚያወራው። እሺ ምን ይላል? እግዚአብሔር በተቀደሰው መቅደሱ ነው፣ እግዚአብሔር ዙፋኑ በሰማይ ነው፣ አይኖቹ ወደ ድሃ ይመለከታሉ አለ። አይን የተባለው ምንድነው? ሳልኖር ምን አይነት ነው? አይን መለኮታዊ አይን ነው። ሁሉንም የሚመለከተው አይን ነው። እኮ ምን አይነት የተወሰነ እንደኛ አይደል? አሁን አይን ማለት እንደኛ አይን ሳይሆን ምን አይነት ነው? እንደኛ አይነት ነው ወይስ አይደለም ብያልጠየኩም። ምን አይነት ነው አይኖቹ የተባለው? አይኖቹ ምን አይነት አይኖች ነው? እኛ ለምሳሌ አይናችን ጭንቅላታችን ላይ ያለ ነው። አይኖቹ የተባለው ምን አይነት ነው? ስለ እግዚአብሔር ትንሽ ልንገር። ስለ አሁን እዚህ ላይ ቆመህ ረግጠህ ሳትይዘኝ ልንገርህ እንዴት እንደሆነ። ዙፋንም አለው አይደለ? አሳጥረው። እሺ ቅንድቦቹም የሰው ልጆችን ይመረምራሉ ብሎ ይቀጥላል። ቅንድብ የተባለው እና አይን የተባለው ምን አይነት ነው? አይነቱን ነው እኔ ማወቅ የምፈልገውና ወደ ሌላ ሳናወራ አይነቱን ብቻ ንገረኝ ምን አይነት እንደሆነ። አይን ማለት ማየትን እንደሚያይ እንደሚሰማ ጆሮም አለው። ይመለከታሉ አለ እኮ። ቆይ አንዴ አይኖቹ አለ ወደ ድሃ ይመለከታሉ ማየቱን ገለጸ። ግን አይኖቹ የተባለው ምንድነው ነው የኔ ጥያቄ? ይመለከታል ወይስ አይመለከትም? እሱንም አስቀመጠው እኮ እዚሁ። አይኖቹ አለ ወደ ድሃ ይመለከታሉ አለ። መለኮታዊ አይን ያያል አይረሳም ለማለት ነው። አይኑ ምንድነው የኔ ጥያቄ? ያያልማ ይመለከታሉ እኮ አለ። ቆይ አንዴ እዚህ ጋር ላብራውና መለኮታዊ አይን ምን አይነት ነው? አይነቱን ታውቀዋለህ? ምን እንደሚመስል? የአይኑ አይነት ነው? ሰማያዊ ነው፣ ቀይ ነው፣ ቢጫ ነው? ምንድነው የሚመስለው? እንደኛ አፍንጫው አካባቢ ያለ ነው? ቅንድቡስ ምን አይነት ነው? እንደዛ አይደለም። ለምንድን ነው እንደዛ ብለን ማገልጸው? መለኮት ስለሆነ። አመሰግናለሁ። አሁን ምላሽን አገኘ ስለምን ላይ ያለውን? ቆይ አንዴ ሳልነው ለመለኮት ውስንነት የለውም። ገባን። አሁን እስልምና ላይ ምላሽን አገኘ? እስልምና ላይ ቆይ አሁን አንተ የሄድክበትን ገብቶኛል። ልጆቹ ፊቶችም እግሮችም አሉት። ነገር ግን እነዚህ እግሮች የሚል ነገር የለም። አንዴ ቆይ ፊቶችም እግሮችም የሚል ነገር አለ እኮ። እግርና እግሮች ላይ እኛ አሁን ያልተቀመጠን ነገር አናስቀምጥም፣ አናወራም። ባት ከተባለ ባት እንላለን እንጂ ባቶች አንልም። እግር ከተባለ እግር እንላለን እንጂ እግሮች አንልም። ፊት ከተባለ ፊት እንላለን እንጂ ፊቶች አንልም። እንትን ነው ዳይጸ ልሳን ነው ይሄ ያነጋ ዳይጸ ልሳን የነጋገር ስተት ነው። ልክ እኮ ተረድቻለሁ። ለምሳሌ አሁን ከተናገርከው ፊት አለ፣ ፊት ተናግረሃል። እጆች አሉት፣ ባት አለ። እነዚህ ሁሉ ናቸው አንድ አላህን ያስባሉት። እነዚህስ በምን ነው? ዝሩ ቃል ናቸው ወይስ የተገጣጠሙ ናቸው? አሁን ሰው ነኝ እንደምትየው ተተካሰረ ሰውነት አለ። በእርግጥ አንድ የምነግርህ አሁን አላህ ማንንም ቢጤ የለውም ነው። አላህ ቢጤ የለውም፣ እሱን የሚመስል የለም። መለኮታዊ ኃይል ነው ተብሎ ነው የሚታመን አይደለ? አላህ ቢጤ የለውም። አላህ ቢጤ መሰረት ከእስልምና ያስወጣል አውቃለሁኝ። ግን ይሄ እግር አለ ማለት ባት አለ፣ ፊት አለ፣ ጭን አለ፣ ሁለት እጆች አሉ። ጭን አለ ይላል። እነዚህ ባት አለ አይደል እንዴ? እሺ እኮ የሌለው ነገር አታውራ። እነዚህ ባንዱ ነው አንድ አላህን ያረጉት አንድ እነዚህ ባንዱ ነው ወይ? እነዚህ ምን ላይ ነው የቆመው? እነዚህ በቃ ምን ላይ ነው ያለው? ወይስ ባትም ለብቻ
እጅም ለብቻ ፊትም ለብቻ ነው ያለ። ጥያቄ የሚሆንብኝ ሐሳብ ይሄ ለኔ አሁን አላህ አንድ ነው ብያስብና ፊትም የኔ ሐሳብ እኮ ነው አሁን እየተረዳኸው ያልሆነው ትልቁ ነገር ምንድነው? እጅ ሲባል እንደዚህ ነው ብለህ አንተ አሁን ለምሳሌ አይን ሲባል ምን አይነት አይን ነው? ስለ መለኮታዊ ያልከኝ እንደዚህ ነው ልትል ያልቻልከውን አይን እኔ ጋር ስታመጣው ፊት ሲባል ለምንድን ነው እንደኔ ነው ብለህ የምታስበው? ለምን ማን ነው እንደዛ ያለህ ነው? ሳልኖር ማንንም እንደዛ ካላለ እኮ እንደ ታዲያ የመለኮት ፊት ከአንገት በላይ መሆኑን በምንድን ነው ያወቅከው አንተ? ፊት የተባለው ራሱ እንደዚህ አይነት ገጽታ መሆኑን በምንድን ነው ያወቅከው? ፊት የተባለው ምን እንደሆነ ማን ነገረ? ሳልኖር እስኪ ንገረኝ። ማን ምኑ ፊት የተባለው ምን እንደሆነ ማን ነገረህ ነው? አሁን አንተ ፊት አልክና ላይክ እንደኛ እንደ ሰዎች ከትከሻ በላይ ነው ወይስ እጅ ስትል ከትከሻ ጋር የተያያዘ ነው ያልተያያዘ ነው አልከኝ። ሲጀመር እጅ ማለት እንደዚህ ነው ያለ ማን ነው? ማን ነገረህ እንደዚህ ብሎ ነው እኔ እያልኩ ያለሁት። ፊት ሲል ከአንገት በላይ ነው አይደለም ብሎ ማን ነገረህ? ፊት ሲል ምን አይነት ነው የሚለው ማን ነገረህ ነው የኔ ጥያቄ። ፊት የሚለው ብቻ ነው የተቀመጠ እና እነዚህ ፊቶች አይሆንም። አሁን ለየብቻ በምን ላይ ነው የተዋቀሩት? እየደህጸጽክ ነው። ዳጸልሳን የተያያዘ ነው የተነጣጠለ ነው። ፊት ማለት ራሱ እንደዚህ ነው ወይ ሚለውን ነገር ማን ነገር? አሁን እኔ ኦርቶዶክስ ላይ ባይዘው ይከፍትልሃለሁ። የኦርቶዶክስ ሲሆን ረቂቅ ነው ምጡቅ ነው ስፋቱ ግዝፈቱ እንደዚህ አይባልም። ለምንድን ነው የማይባል? ስላልነገራችሁ እንደዛ ብላችሁ ትዘጉትና እስልምና ላይ ይህንኑ መልስ ስትሰጡ ምንድነው የምታስቀምጡት ምላሽ? አይ የለም ከሰው ጋር ማመሳሰል አለብን ትላላችሁ። ከሰው ጋር ካልተመሳሰለ በቃ አይመቻችሁም፣ ደስ አይላችሁም። እኔ አሁን የኦርቶዶክሱን ከፈትኩልህ። ቆይ አንዴ እንደውም ልክፈትልህ። እሱ እንደውም ከኔ በላይ ያስረዳል የኦርቶዶክስና ትንሽ ያው ገራሚ ነገር ነው። ደብል ስታንዳርድ ሲሆን የምትሄዱበት መንገድና እኛ ጋር ሲሆን የምትመጡበት ሁኔታ ሁለቱ በጣም ይደህጽጻል። የዳህጸ ልሳን እሺ ኦኬ መለከ ገዛ እሺ ይሄ ስለ መለኮት ነው አካል ይሄው እሺ ምስጢረ ሥላሴ ላይ አካል ይላል ወይም ደግሞ ሃይፖስታሲስ ይላል። ሶስታቸውም ለአብ ፍጹም አካል ፍጹም መልክ ፍጹም ገጽ አለው፣ ለወልድም ፍጹም አካል ፍጹም መልክ ፍጹም ገጽ አለው፣ ለመንፈስ ቅዱስም እንደዚሁ ፍጹም አካል ፍጹም መልክ ፍጹም ገጽ አለው አለ። ነገር ግን አይከፋፈሉም፣ አይነጣጠሉም፣ ፍጹም አንድ ናቸው። አካል የተባለውም ምሉእ ቁመና ነው። ገጽ ከአንገት በላይ ያለው ፊት ሲሆን መልክ ልዩ ልዩ ህዋሳት ማለትም አይን፣ ጆሮ፣ እጅ፣ እግር ሁሉ ናቸው። እንዲህ ሲባል ግን የሥላሴ አካል እንደ ሰው አካል ውሱን፣ ግዙፍ፣ ጠባብ አይደለም። ይልቁንም ምሉእ ስፉህና ቦንድለስ ረቂቅ ነው እንጂ ምሉእነታቸውና ስፋታቸው ከአርያም በላይ ቁመቱ፣ ከበርባኖስ በታች መሰረቱ፣ ከአድማስ እስከ አድማስ ስፋቱ ተብሎ አይነገርም፣ አይመረመርም። ምክንያቱም ሥላሴ ዓለሙን ይወስኑታል እንጂ ዓለሙ ሥላሴን አይወስናቸውምና። የአካል ልዩነት የሥላሴን ሶስትነት በግልጽ የሚያሳይ ሲሆን እያንዳንዱ አካል ሙሉ በሙሉ አምላክ መሆኑን ያረጋግጣል ይላል። ስለዚህ ስለ ሥላሴ አካላት ሲቀመጥና ሲገለጽ እንደዚህ ነው አይባልም፣ ከዚህ እስከዚህ ነው አይባልም፣ እንዲህ አይነት ሁኔታ ነው እንዲህ ነው ብለን አንገልጻቸውም ተብሎ ተቀመጠ። እስልምና ላይ ሲመጣ መለኮት ነው እየነገረን ያለ። ከተናገረው ውጪ መናገር አንችልም። ፊት የተባለው እንዲህ ይመስላል ማለት አይቻልም እያልኩ ለምንድን ነው አንተ እንደ አንተ አይነት አድርገህ የምታወራኝ ነው? የት አመጣኸው? እንደኔ አይነት አድርጌ አይደለም የተለየ አካል ያንተ ከትከሻ በላይ እንዳለው ለምንድን ነው ፊት የተባለው ነገር ከትከሻ በላይ ያለ ነው ብለህ ያሰብከው? ወይም ደግሞ ከትከሻ በላይ እግርም አለው እኮ ሰማይ ዙፋኔ ምድር ደግሞ መረገጫዬ ናት አለ። የእግሬ መረገጫ። እሺ አሁን በቃ ተውና ዳህጸ ልሳኑንም እንተው ያሳለፍከውን ነገር እንተውና አጠር አድርጌ መለስ። አንዴ ሳልኖር እሺ አንዴ በገዛ ቤት አላስራቶች አይ ምንም የከለከልከኝ ነገር የለም። እውነት ለመናገር ምንም አልከለከልከኝም። እንዲገባ እንድንግባባ ብቻ ነው እንጂ አፌ ላይ ቆመህም ምናምንም አይደለም። የኔ ቤት ቢሆንም እኔም በስርዓት ነው መሄድ ያለብኝ፣ ካልሆነማ ችግር ነው። ለማንኛውም ወደ ኢስላማዊ ነገር ስናመጣ ፊት የሚለው
ልክ እንደ የምትለው ነገር ካልሆነ ፊት የሚለው ነገር ምን እንደሆነ አልተገለጸም። ስለዚህ እኛ ምን ብለን ነው የምናልፈው? ፊት የሚለውን ስያሜውን ብቻ ተጠቅመን እናልፋለን። አለቀ። እጅ የሚለው ይህንን ይመስላል ብለን ክሊር የማናደርገው የማንገልጸው ነገር ከሆነ እጅ የሚለው ነገር እጅ እንደተባለ እጅ አለው ብለን እናልፋለን። ኦኬ፣ እንደዛ ብለን ነው የምናልፈው። እግር የሚለው ጋርም በተገናኘ ወይም ባት የሚለው ጋርም በተገናኘ እንደዚህ አይነት ነው ተብሎ ስላልተቀመጠ ባት የሚለውን ስያሜውን ተቀብለ ነው እናልፋለን ማለት ነው። ይሄ ማለት በምሳሌያዊ አረዳድ አይፈታም፣ እንደተናገረው ነው ብለን እንቀበላለን። የተናገረው ነገር ምን ይመስላል፣ እንዴት አይነት ነው፣ ወዴት ምናምን ራሱ ባለቤቱ ራሱ መለኮት የነገረን ያብራራልን ነገር የለም። ዩኒቨርስ ምን አይነት ቅርጽ ነው ያለው ብዬ ብናገር ማንም ሰው ሊመልስልኝ አይችልም። ክብ ነውም አይልም፣ ሞላላ ነውም አይልም፣ 4 ማዕዘንም ነው 6 ማዕዘንም ነው ብሎ የመመለስ መብት የለውም፣ አቅምም የለውም። ለምን? ስለማናውቀው ነገር አናወራም። የመላእክት ክንፍ የዶሮ አይነት ነው ወይስ አይደለም? ክንፍ የሚለው ቃል ራሱ ለመላእክት አገልግሎት ላይ የዋለው ምንን ለመግለጽ ነው? ምንም የሚታወቅ ነገር የለም። ለምን? መናፍስት ናቸው፣ ረቂቃን ምጡቃን ናቸው። ስለዚህ ክንፍ ሲል መብረሪያ ነው፣ መጓዣ ነው፣ መሄጃ ነው፣ መምጫ ነው። ክንፍ ሲባል እንደዚህ ላባ ያለው ነው፣ እንደዚህ የሆነ ነው። ላባ ሲባል እኮ ከቦዲው ጋር የተያያዘ ነው፣ የተገናኘ ነው ማለት እንደዚህ ቦዲ ያለው ደረት አለው፣ ላይክ በእጅ ፋንታ የተገጠመ ነው። ስለዚህ የመላእክትን ክንፍ ስንልም በእጅ ፋንታ የተገጠመ ልክ እንደዚህ ደረት ያላቸው ቦዲ ያላቸው ምናምን ናቸው አንልም። ለምንድነው እንደዛ ማንለው? እንደማንም እሱን የሚመስል የለም። እጅ ሲባል ልክ ጀስት ላይክ እንደ ሰው የሚታጠፍ የሚዘረጋ ሳይሆን ከትከሻ የተገጠመ እንትን ያለ ምናምን ሳይሆን እጅ የተባለው ራሱ አላህ Subhanahu Wa Ta'ala ብቻ ነው የሚያብራራው። ጥሩ ነው፣ በቃ ተረድተናል። እኛ እናብራራው። የተገደበ እውቀት ነው ያለ እዚህ ላይ ነው የምትለኝ አንተ። ቁርአኑ ገድቦታል፣ ይሄ አላህ የሚያውቀው ነው ያልከኝ አንተ። አዎ አላህ ብቻ ነው የገለጸው። እሱ ደግሞ ስለሱ የተናገረውን ነገር ከሱ ውጪ ወይም ከሱ በላይ ብለን እኛ ልናብራራው አንችልም። ቢነግረኝ ኑሮ እኔ ነግርህ ነበር። ግን አንተ ስዕልህን አስተካክል ነው የኔ ሁኔታ። ለምንድነው ስዕልህን አስተካክል ምልህ? እጅ ሲባል እንደ ራስህ እያሰብከው ስለሆነ ነው። የተነጠለ ነው የተያያዘ ነው እያልክ እየጠየከኝ ያለኸው። ለምን? ያንተ የተያያዘ ስለሆነ። የተነጠለ እጅ እንኳን አታውቅም፣ አይተህም አታውቅም። ለምን እንደምጠይቀው ሁሉ አላውቅም። ሌላው ደግሞ በአንተ ቆይ አንዴ እሺ፣ ሳልኖር ይቅርታ። አሁን በአንተ አካሄድ እንሂድና መለኮታዊ እጅ እንበለው። ያንተ እጅ እስኪ ሳልኖር አያድርግብህና እጅህ ተቆርጦ መንገድ ላይ ባገኘው፣ እጅህ ላይ ወይም የሆነ ምልክት ባገኝ ይሄ ሳልኖር ነው የምለው ወይስ የሳልኖር እጅ ነው የምለው? የሱ እጅ ነው። ምልክት ካለውማ የኔ እጅ መሆኑ ይነገራል። ያንተ እጅ መሆኑን ካወቅኩ እኔ ይሄ ሳልኖር ነው እኮ ይሄ ሳልኖር ሁለተኛ ማንነቱ ነው ብዬ ነው የምገልጸው ወይስ የሳልኖር እጅ ነው የምለው? እጁ ተቆርጦ ነው እንጂ ሁለተኛ ማንነትማ እንዴት ይኖረኛ ብለ ነው። በቃ እንደዛ ከሆነ እጅና እግሩ ተደምሮ ነው አንድ የሆነው ብለህ ለምንድን ነው የምትጠይቀኝ? ስለማንነት እያወራ እሺ፣ ስለማንነት ካወራን ቆይ አንዴ ልንገርና፣ ስለማንነት ለምሳሌ አላህ Subhanahu Wa Ta'ala በምንነትም በማንነትም አንድ ነው ካልኩ ማንነት የሚባለው ነገር ቦዲ ፓርት እንዳልሆነ ታውቃለህ? ቦዲ ፓርት እንዳልሆነ ታውቃለህ ወይስ አታውቅም? ማንነት ምንለው አካል በቃ። ስለዚህ በማንነትና በምንነቱ አንድ ነው ስልህ እጅ እግሩና ፊቱ ተቆጥሮ ነው ወይ አንድ የሆነው ብለህ ለምንድን ነው የምትጠይቀኝ? አሁን እንዳንተ እንኳን ብትስለው ነው የምልህ። አሁን እንዳንተ እንኳን ብትስለው አንተ እጅ እግርህ ለየብቻ ቢነጣጠል አንድ አትባልም ወይ? ሳልኖር አይባልም ወይ? ያ እኮ የሳልኖር ነው የሚባለው እንጂ ሳልኖር አይባልም። ያ የሳልኖር ነው የሚባለው እጅ። ቀጥል። ለምን መሰለህ አሁን ገብቶኛል እንዴ። ለምሳሌ አንተ የምታምነው ክርስቶስ አልተሰቀለም ብለህ ነው። እኔ ደግሞ አላህ ማንም ቢጤ የለውም ስለተባለ ቢጤውን ፍለጋ እኮ ነው የምንሯሯጥ እኮ ወዳጄ። አሁን አንተ እግር አለ እጅ አለው አልከኝ አይደለ? አሁን እጆች አሉኝ አለ። ከዛ ደግሞ
ባታል ፊታል እኔ ደግሞ ምን ፈልጋለሁ ቅሪት አካልም አለው ብዬ ማውቅ ፈልጋለሁ ለምን እንዲያ ከሆነ አሃ የለውም ብለህ ይኸው ቢጥ ያለው እኮ እልሃለሁ ሐሳቡን አገኘኝ አሁን አንተ አልተሰቀለም ያልከኝ አንተ አልተሰቀለም ብለህ ነው እኮ አንተ የምታምን አሁን አንተ አልተሰቀለም አልሞተም አንድም ቢጤ የለውም ፈጣሪ ምስጋና አልተሰቀለም ምንለው አላህን ሳይሆን ኢየሱስን ነው አነ ኢሳን ነው እንጂ ኢሳን ነው ነብዩን ገባኝ ስለዚህ አላህን ስላልሆነ አሁን አልተሰቀለምና ተሰቅለው አይደል ለምን እንዳገናኘው ስላልገባኝ ነው አሁንም ያነሳውልህ ያለው ልነግርህ አይደለ እኔ ደግሞ ምንድነው ነው መነሻችን እኮ ነው እኔ የራሴን አምላክ ላረግ ነው አንተ ደግሞ አንድም ቢጤ የለውም ብለሃል ስለዚህ ባተገኘ እጆች አገኘን ፊት አገኘን እኔ ወደም ነው ፊት አለው አልከኝ አይደል እጅ አለው አልከኝ አይደል ሌላ ቅሪት አካል አለው ከዛ ምን እልሃለሁ ይሄው ቢጤ የለውም አልኩ ቢጤ ያለው እልሃለሁ መጨረሻው ይሄ እኮ ነው ወደዚህ ለመምጣት እኮ ነው የምጠይቅ እኔ ይሄ ካለ ሌላም ቅሪት አካል አለ ወይ ነው አይ ጥሩ ነው ለማንኛውም አሁን እንደዛ ከሆነ አይ ጥሩ ነው ተዋቸው ኮሜንት የነሱ ሰፈር ሌላ ሰፈር ነው እኛ ያለንበት ሰፈር አሁን 7 ሰው አንድ ነገር ልንገርህ እኔ እኛ አካባቢ ሙስሊሞች አሉና ሙስሊም ተመሰከረብህ ሐቅህን ትመልሳለህ እንደው በቃ አሁን ሙስሊም እንዲህ ነው የሆነ ነገር ሲደረግ ሙስሊም ይጠራና መስክር ይባላል ሙስሊሙ ተመሰከረ መሰከር ነው አሁን የመጡት ደግሞ ተሳዳቢ ናቸው ወንድ አምላኪ ይላሉ ምናምን እሱ የቲክቶክ ሙስሊሞች ናቸው እርሱ የሚያውቁት ታላላቅ ሙስሊሞች አይደሉም እዚህ ወጣጤዎች እንመዛለን እና አሁን ቤተክርስቲያን ስናሰራ ሙስሊም ቤት ነው ሀጂ ከሌ ቤት ይሁን ይባላል ሙስሊም እረኛው በግ ስንጠብቅ እረኛው ሙስሊም ከመሰከረብህ አለቀ ወዲያም ሙስሊም ነው የሚመጣ ጥሩ ነው ለማንኛውም ሳልኖር ምንድነው ሐሳቡ ባጭሩ እጅ እግር ፊት እንደዚህ የተባሉት ነገሮች ምን እንደሆኑ ምን እንደሚመስሉ እኛ እጅ እግር ፊት ከማለት ውጪ የምናብራራው ነገር የለም ለምን መለኮታዊ ስለሆኑ አንድ ይሄ ነው ሁለተኛ አላህ Subhanahu Wa Ta'ala ፍጡራንን አይመስልም ማለት ለምሳሌ ፍጡራን ይሰማሉ አላህም እኮ ይሰማል አረ ፍጡር እኮ ሰማ አምላክም ሰማ ስለዚህ ተመሳሰለ እንደዛ አይደለም እንደዛ ሳይሆን ይያልን ያለነው የፍጡራን መስማትና የአላህ መስማት ተጨማሪ ነገር አስፈልጓል እንደዛ ሆኖም እንኳን ልቤ ውስጥ ያንሾካሾኩት ያለውትን ሐሳብ መስማትም ማወቅም አትችልም ግን ያንተም መስማት ነው የሚባለው አላህ Subhanahu Wa Ta'ala ደግሞ ልክ እንደዚሁ እኛ ያለንበትን እዚህም እዛም ሆነን ማለት ነው የትም ቦታ ሆነን ያለንበት ቦታ ላይ ለመስማት ማለት ነው አላህ Subhanahu Wa Ta'ala ምንም የሚያስፈልገው ነገር የለም መሃል ሰፋሪ የሚባል ነገር ስልክ የሚባል ነገር እንደዚህ አይነት ነገር ምንም አይገድበውም ነው አላህ ምንድነው የሚለው በሐሳቦቻችሁ የምታንሾካሹኩትን ሁሉ አውቃለሁ ነው የሚል ኦኬ ሰውን የፈጠረ ነው በሐሳቡ የሚመላለሰውን ሐሳብ በጠቅላላ አውቃለሁ ነው የሚል እኛ ከደም ጋኖቹ በላይ ለእርሱ ቅርብ ነን ነው የሚለው የደም ጅማት ከተቆረጠ ሰከንድም ደቂቃም አይቆይም አንድ ሰው ወዲያው ነው የሚሞተው ከዛ በላይ እንኳን ለሰው ልጅ ቅርብ ነን እያለ ይናገራል ቅርበቱ ከእውቀቱና ከአትሪቢዩቱ ጋር ነው ማወቁ እያንዳንዱን ነገራቶች ማወቅ መቻሉ ነው ስለዚህ የኛ እውቀትና የሱ እውቀት አንድ አይደለም የኛ የተገደበ ነው የሱ ለዛ ነው እኮ አይመረመርም የሚባለው ሐሳብ ላይ ያመጣውልህ ኦርቶዶክሳዊ ትምህርቶች ይሄ አምደ ሃይማኖት ላይ ያለውን ነገር ያመጣው ለዛ ነው ምንድነው አይመረመሩም ሲባል በቃ የፈጣሪ ከተባለ የሆነ ነገር የፈጣሪ በመሆኑ ብቻ ረቂቅ ነው ማለት ነው አይመረመርም ማለት ነው ስለዚህ ያንን ፓርት ነው እየተረዳ ያልሆነው ያልነበረው አይ ቲንክ ያልሆነው ሳይሆን ያልነበረው አሁን ተግባብተናል ብዬ አስባለሁና አላህ Subhanahu Wa Ta'ala ቢጤ የለውም ስንል እና እጅ ፊት እግር የሚለውን ነገር ለራሱ ሲጠቀም ማለት ነው ምን ለማለት ፈልጎ ነው የሚለውን ነገር ራሱ ነው የሚያውቀው ግን ምንድነው የምናውቀው ነገር ቢጤ እንደሌለው ነው ገባ ለይሰ ከሚስሊ ሸይ እሱን የሚመስል ምንም ነገር የለም ስላለ ያንን ኮምፕሊትሊ ስለነገረን እንቀበላለን ስለዚህ ምንም ነገር ይበል
ምንም ባይዘው እንደዛ ብሎ አላቆመም። እንደውም ቁርአኑን ልክፈትልህ የሚመስለው ምንም ነገር የለም ካለ በኋላ ወሁወ ሰሚዑን በሲር ብሎ ነው የሚያስቀምጠው። እሱ ሰሚውና ተመልካቹ ነው ይላል። እንዴ ከላይ እኮ የሚመስለው ነገር የለም ብሏል። ታዲያ ለምንድን ነው እዛው አንቀጽ ላይ እሱ ሰሚና ተመልካች ነው ብሎ የሚያስቀምጠው? መስማቱ እንደኛ መስማት አይደለም፣ ተመልካችነቱ እንደኛ ማየት አይደለም። እኛ ለመመልከት ለመስማት የሚያስፈልጉን ነገራቶች እሱ ያስፈልገዋል ማለት አይደለም። ስለዚህ እርሱ ከተገለጹት ነገሮቹ ጋር የሚመስለው የሚመሳሰለው ምንም አይነት ፍጥረት የለም ነው። ልክ መላእክትና ሰው የሚያመሳስለው ነገር እንደሌለው ሁሉ በመጠንም በፊዚካል ቦዲም ማለት ነው። እኛ ምንታይ እነሱ ማይታዩ፣ እነሱ ከብርሃን የተሰሩ እኛ ከአፈር የተፈጠርን እንደዚህ ስለሆነ እና አይ ቲንክ በዛ ሐሳብ ላይ የተግባባን ይመስለኛል አይደል? ወደ እኛ ወደ ሚለው ነገራችን ላይ ልንገርህ እኔ ማለት ነው እጅ ያለው ስለ እንደው የተወሰነ እጅ ነው እንደሰው ማለት አይደለም። እረዳለሁኝ እኔ መለኮታዊ አካልም ቢሆን እንደዛ ለማለት እንጂ እንደዚህ የተወሰነ በእንደ ሰዎች የሚለካ እንደዛማ እንዴት እላለሁኝ። እንደዛ አይነት ሐሳብ የለኝም እኔ። እሺ ቀጣይ ጥያቄዎች ይሄንን እንለፈውና እንወያይበታለን። እሺ እኛ ወደ ቀጣይ ጥያቄዎች ምንድናቸው? እኛ ሚለ ሐሳብ አንስተ ነበረ። እርሱ አላህ አንድ ነው እያለ ያለው ራሱ አላህ Subhanahu Wa Ta'ala ሲሆን ቁል በሚለው ቃል አማካኝነት ግን በሶስተኛ ወገን ስለራሱ ይናገራል። ወይም ደግሞ እንዲህ አላደረገልህም ምን እንዲህ አልሆነም ምን ብሎ የሚያስቀምጥበት ሁኔታ አለ። ይሄ የተለመደ ነው ያልኩ በአብርሃሚክ ሪሊጅን መሰረት ምንድነው አንድ አካል በሶስተኛ ወገን ስለራሱ ማውራቱ በጣም የተለመደ ነው። ለምሳሌ ኢየሱስ ክርስቶስ የሰው ልጅም እየበላና እየጠጣ እያለ ያወራል ስለራሱ። የሚናገረው ስለራሱ ነው፣ ግን በሶስተኛ ወገን ነው የሚያወራው። ምን እያለ የሰው ልጅ እያለ እየበላና እየጠጣ መጣ እንደዚህ እያለ ይናገራል በራሱ አንደበት ማለት ነው። ኦኬ ምንድነው ብቻህን እውነተኛ አምላክ የሆንክ አንተንና የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ነች ይላል። የላከውንም እያለ የሚናገረው ስለራሱ ነው። ኢየሱስ ክርስቶስ ነው ተናጋሪው፣ ስለራሱ ነው። በሶስተኛ ወገን ነው የሚናገረው። የላከውን ኢየሱስ ክርስቶስን ያውቁት ዘንድ ነው፣ ያውቁኝ ዘንድ አይደለም የሚለው። የላከኝን ብሎ ሳይሆን የላከውን ነው። እነዚህ የሶስተኛ መደብ ገለጻዎች አብዛኛውን በተለይ አብርሃሚክ ሪሊጅን በሚባሉት ነገሮች ላይ የተለመደ ነው። ሌላው ምንድነው ማጀስቲ የሚባለው ነገር ብዙሃነት ገለጻ በአማርኛም በአረብኛም በሂብሪውም ያለ ነው። ለምሳሌ ዘጸአት 7:1 ላይ ምን ይላል? ሙሴንም ለፈርዖን አምላክ አድርጌያለሁ ይላል። አምላክ የሚለው ቃል ኤሎሂም ነው የገባው፣ አማልክት ማለት ነው። ሙሴ አንድ ፐርሰን ነው፣ ግን አማልክት ተደርገሃል እያለው ነው። ስለ አንድ ፐርሰን ነው የሚያወራው ግን ኤሎሂም ሲል አንድ ፐርሰንን ነው እየገለጸ ያለው፣ ስለ ሙሴ ነው የሚያወራው። ግን አማልክት ይለዋል፣ ያበዛዋል ማለት ነው። በአረብኛ ሰዋሰው ህግ መሰረት ደግሞ ይሄ የልቅና እኛነትና የብዜትኛነት የሚባል አለ። ሁለቱን እንዴት ነው የምንለየው ከተባለ ባይዘው አረብኛ ላይ ብቻ አይደለም አማርኛ ላይም ጭምር ነው። እንዴት ነው ሁለቱ የሚለዩት? አንድ አካል ወይም ደግሞ የሆነ አካል አንድ የሚለውን ነገር አንገድበውና የሆነ አካል አደረግን ሰራን ሲል ከሱ ጋር የሚነጋገሩት አካላቶች ወይም ለሱ የሚመልሱለት አካላቶች አደረገ ሰራ ወይም ደግሞ አንተ እያሉ የሚመልሱለት ከሆነ በነጠላ የሚመልሱለት ከሆነ ያ ምን ይባላል? ፕሉራል ኦፍ ማጀስቲ ተብሎ ይጠራል። የግነት እኛነት ራስን የማግነን ማለት ነው። የራስን ልቅና የመግለጽ እኛነት ይባላል። ነገር ግን ሰራን አደረግን ሲል ከሱ ተቃራኒ ያሉ አካላቶች ወይም ስለሱ የሚያወሩ ወይም እሱን በቀጥታ የሚያወሩት አካላቶች ሰራችሁ፣ አደረጋችሁ፣ ፈጸማችሁ የሚሉት ከሆነ ግን የብዜትኛነት ይባላል። ይሄ አጭር መለያው የብዜትና የግነትኛነት በአረብኛ ሰዋሰው ማለት ነው። አላህ Subhanahu Wa Ta'ala ደግሞ ቁርአንን ሲያወርደው አንዘልናሁ ቁርአንን አረቢይን ብሎ ነው ያስቀመጠው። እኛ ቁርአንን አረብኛ ሲሆን አወረድነው ነው የሚል። ስለዚህ ቁርአን የሚከተለው አረብኛ ሰዋሰው
ለምን አረብኛ ነው ቁርአን። ለዛ ነው አረቦች የትም ቦታ ላይ ነው ይህን ጥያቄ አንስተውት አያውቁም። እስቲል እስከ ስንት ዘመኑ ናቸው? 1400 ዓመት አለፋቸው። ለምንድን ነው እኛ የሚለው የሚል ኩዌሽን አንስተው አያውቁም። ለምን አጠቃቀሙ ላይ የታወቀ ስለሆነ ስለ አላህ ብቻ ሳይሆን እንዲሁም ደግሞ ኸድር በሱረቱል ካህፍ ምዕራፍ 18 ላይ ስለ ራሱ እኛ እያለ ያወራል ወይም አብዝቶ ያወራል። ኦኬ ኔትወርክሽ ይሆናል ኡማይመንን አስገቧት። ስለ ራሱ አብዝቶ ሊሆን ይችላል፣ አብዝቶ ይናገራል። ፈራን ይላል። ለምሳሌ ብቻውን እኮ ነው፣ ከማን ጋር ሆኖ ነው የሚፈሩት ትላለህ? ኖ አይ ስለ ራሱ እየገለጸ ነው። ስለዚህ እነዚህ ገለጻዎች በጠቅላላ ማለት ነው አብርሃሚክ ሪሊጅን ላይ ያሉ አቀማመጦች ያሉ ገለጻዎች ሲሆኑ የግነትና የብዜትኛነት ይባላል። በምንድነው የምንለየው ከተባለ ግን እንዳልኩ ሶስተኛ ወገን ላይ ያሉ ሰዎች ይህንን ነገር አብረው ከሱ ጋር ኮንቨርሴሽን የሚያደርጉ አካላቶች እናንተ ካሏቸው ብዜትን ያመለክታል፣ አንተ ካሉ ግነትን ያመለክታል። ይሄ አጭሩ ምላሽ ነው። ዝርዝር ምላሽ ካስፈለገ ደግሞ አላህ እኛ ሲል ብቻውን እንደሆነ ብዙ ነገሮችን የሰውን ግምት በአጠቃላይ ማለት ነው አስገብተን ተክተን ማየት እንችላለን። ለምሳሌ እኛ ሲል ከአማልክት ጋር ነው እንዳንል ቁርአን ላይ ከእርሱ ውጭ ሌሎች አማልክት በነበሩ ኑሮ በዙፋኑ ባለቤት ላይ በተሽቀዳደሙ ነበር ብሎ ያስቀምጠዋል። አይ ከኢሳ አለይሂ ሰላም ነው በውስጡ የያዘ አንድነትን ያሳያል። ኦኬ ኡመተን ዋሂዳ አሁን አንድ ህዝብ ስል ይሄ በአማርኛ ቋንቋም ተመሳሳይ ነው። አሐድ ሚለው ቃል ግን ብቸኛ ማለት ነው። አሐድ ሚለው ተነጥሎ ብቸኛ የሚለውን ቃል አንድና ብቸኛው ነው የሚል። ለምሳሌ ሱረቱ ተውባ ላይ ምዕራፍ 9 ቁጥር 6 ላይ ከአጋሪዎቹም አንዱ ብሎ ሲናገር አጋሪዎቹ ብሎ ስብስቡን አስቀመጠና ነጠለው። አንዱ አለ ጥገኝነትን ቢጠይቅህ ብሎ ያስቀምጧል። አሐድ ሚለውን ቃል ነው የተጠቀመው። ልክ እንደዚሁ ሱረቱል ኢኽላስ ስለራሱ አሐድ ብሎ ካስቀመጠበት ደግሞ መጨረሻው አንቀጽ ላይ ወለም የኩን ለሁ አለ እርሱን የሚመስል ቢጤ ወይም አምሳያ የለውም ሲል እዛ መጨረሻ ላይ አንድም ቢጤ ወይም አምሳያ የለውም ብቸኛ የሚለውን ወለም የኩን ለሁ ኩፉወን አሐድ ብሎ ያስቀምጠዋል። አንድም ቢጤ ወይም አምሳያ የለውም ብቸኛ የተነጠለ ነው ማለት ነው። ስለዚህ ሙሉ አጠቃላይ ከቁርአን እይታ አንጻር እኛነት በሊንጉስቲካል አፕሮችም በቁርአንም በግራመሩ ማይተን ማለት ነው በስነ ቋንቋ ህግም ጨምሮ የግነትን እኛነት ነው የሚያመለክተው እንጂ የብዜትን እኛነት የሚያመለክት ነገር የለውም ነው ሳልኖር። በእርግጥ አማርኛ እንትን ላይ ያለ ግዕዝ ላይ አሐደ ክልኤተ ሰለስተ ሲል አንድ ነው፣ አሐዱ ክልኤተ ሰለስቱም ሲል ያው አንድ ነው። ግን የግነት ቃላቶች አሉ። ልክ ነው፣ ተረድቻለሁ። በዛ ልክ እስኪ አንድ ያላህ ቃል ፍጡር ነው? የአላህ ነው፣ የፈጣሪ ነው። ፍጡርም አይደለም ፈጣሪም አይደለም። ቁርአን ፍጡር ነው አይደለም? ቁርአን ፍጡር አይደለም። ቁርአን ያላህ ቃል ነው? አዎ የአላህ ቃል ነው። ቁርአን ያላህ ቃል ነው? አዎ የአላህ ቃል ነው። ቁርአን አልተፈጠረም አይደለም? አዎ ፍጡር አይደለም የአላህ ነው አልኩህ። የፈጣሪ ማለት ነው። አላህ እስትንፋስ አለው? እስትንፋስ አለው? የለውም። እስትንፋስ ስትል ምን ማለት ነው? መንፈስም የለውም። የእርሱ የሆነ አለው። አዎ የእርሱ የሆነ አለው። የእርሱ የሆነ ማለት ምን ማለት ነው? ንብረትነቱ የእርሱ የሆነ መንፈስ አለው። ወሩሁ ሚንሁ ይላል። አሁን ከእርሱ በሆነው መንፈስ ይላል። መንፈስ የሚለው ቃል ቁርአንን ለማመልከት መጥቷል። ጅብሪል ገብርኤልን ለማመልከት መጥቷል። የሰው ልጆች የሚፈጠሩበትን ማቴሪያልም ለማመልከት መጥቷል። ስለዚህ ወሩሁ ሚንሁ አሁን ፈነፈኽነ ሚን ሩሂና ሲል ከመንፈሳችን በነፋን ጊዜ ይላል። ወሩሁ ሚንሁ ሲል ደግሞ ከመንፈሱ ከእርሱ ከሆነ መንፈስ ይላል። ያ ምንድነው የሚያሳየው? ልቅናን ለዛ መንፈስ ለተባለው ነገር ልቅናን ተጠቅሞ ለምሳሌ በይቱላህ እንላለን እኮ የአላህ ቤት ይላል ቁርአን ላይ። የአላህ ቤት ማለት እሱ የሚኖርበት ቤት አይደለም። ለመጀመሪያ ጊዜ ምድር ላይ የተገነባው መስጂድ ካዕባ ስለሆነ ያንን የአላህ ቤት ወደ ራሱ በማላቅ የኔ ብሎ ይጠራዋል።
የአላህ ግመል ተብሎም ተጠቅሷል። ለሷሊህ ከተራራዎች ተፈልፍላ የወጣችው ግመል የአላህ ግመል ይባላል። ከግመሎች በጠቅላላ የተለየችና እናቷም አባቷም ተራራ የሆነ እናትና አባት የሌላት ከተራራ ተፈልፍላ የወጣች ግመል ስለሆነች ልቅና ለመስጠት የኔ ብሎ ይጠራታል። ሩህ የሚባለውንም ነገር የኔ ብሎ ይጠራዋል። ያ ማለት ሩህ አለው ወይም የሱ የሆነ ንብረት ሩህ አለ፣ ግን እርሱ ከሱ ባህሪ ውስጥ ሩህነት አለ ማለት አይደለም። ያ የለም፣ እኛ እንደዛ ብለን አናምንም። ቃል ስትል ግን ምንድነው እያወራህ ያለኸው? ሁለት አይነት ቃል አለ። ልክ አንተም እንደምታውቀው ዝሩ ቃል አለ፣ ንግግር የምንለው ነገር አለ። እንደገና ትእዛዛዊ ቃል አለ። ትእዛዛዊ ቃል ማለት ኩን ፈየኩን የምንለው ወይም ደግሞ ሁን ሲለው ይሆናል የምንለው ነገራቶችን የሚፈጥርበት ፈጣሪም አይደለም ፍጡርም አይደለም መፍጠሪያ ነው። ኦኬ የነገራቶች እሱ የሚፈጥርበት ተጠቅሞ የሚፈጥርበት መፍጠሪያ። ሳልኖር አንዴ ሚዩት አድርገው ሳልኖር። አሁን ይህ ትእዛዛዊ ቃል ነው ሚዩት አድርገው ያልኩ። ቃሌ ራሱ ሂዶ አይደለም አንተን ሚዩት ያደረገ፣ በትእዛዜ መሰረት ግን ሚዩት አስደርግሃለሁ። ይህ ትእዛዛዊ ቃል ይባላል። በአጭሩ ለመግለጽ ያክል ነው ሳልኖር ሚዩት አድርገው ያልኩና ይሄ ትእዛዛዊ ቃል ሲሆን አሁን እያወራሁ ያለሁት ደግሞ ንግግር ወይም ደግሞ ዝሩ ቃል አይ ቲንክ ዝሩ ቃል ነው የሚባለው። እንደዛ ብለን እንጠቀመዋለን። ስለዚህ አላህ Subhanahu Wa Ta'ala ይሁን ብሎ የሚፈጽምበት ቃል ያ ትእዛዛዊ ቃል ሲባል የሚናገርበት ቃል ወይም ቁርአን ደግሞ ዝሩ ቃል ወይም በፈለገ ሰዓት አላህ Subhanahu Wa Ta'ala የሚናገረው ንግግሩ ይባላል። ያኛው መፍጠሪያው ነው፣ ይሄኛው ደግሞ አላህ Subhanahu Wa Ta'ala እውቀቱን ለኛ የገለጸበት እኛ ጋር ኮንቨርሴሽን የሚያደርግበት የአላህ ቃል ነው። ያ ማለት ግን መሃል ላይ የሆነ ሰው ቁጭ ብሎ ኮንቨርሴሽን እያደረገ ወይም የሆነ አካል ቁጭ ብሎ እኛና አላህን እያገናኘ ያለ እንደዛ አይደለም። የኔ ቃል እኔ አይደለሁም፣ የኔ ነው። አሁን የኔ ቃል እኔ አይደለሁም፣ ከኔ የተነጠለ ፍጡርም አይደለም፣ የኔ ነው። የአላህ ቃልም አላህ አይደለም፣ ፍጡርም አይደለም፣ የአላህ ብለን እንጠራዋለን። እሱ የባህሪው መገለጫ። ባህሪ ማለት ተናጋሪነት ነው። ተናጋሪነቱን የሚገልጸው ደግሞ በንግግሩ ነው። ሳልኖር ሐሳብን ማስቀመጥ ይችላል። ቃሉ ይፈጥራል ማለት እንችላለን። ለምሳሌ በመጽሐፍ አይፈጥርም። እግዚአብሔር ቃል ሰማይ ያስጸና ይላል። አይፈጥርም በትእዛዙ ማለት እኮ ነው። አሁን በእግዚአብሔር ቃል ተብሎ ሲቀመጥ በትእዛዙ ሰማይ ያጸኑ ነው። ቃል በራሱ ይፈጥራል እንጂ እሱ በእርግጥ ለምሳሌ ከካፌ የሚወጣ ቃሌ ያዘዝኩትን ያደርጋል የምሻውን ይፈጽማል እንጂ በከንቱ ወደኔ አይመለስም ይላል እግዚአብሔር። እሱም በተመለከተ አንተ ታብራራዋለህ። እኔ ጋር የሚገናኝ ነገር የለውም። እንደ ቁርአን ግን ስናወራ አላህ Subhanahu Wa Ta'ala በቃሉ ፈጠረ ስንል ቃሉ ሂዶ ፈጠረ ሳይሆን በቃሉ አማካኝነት ወይም በትእዛዙ አስገኘ ማለት ነው። እንትን ኢሳ ለአላህ ቃል ነው ምንድን ነው? በቃሉ አማካኝነት የተፈጠረ ነው። ኢሳ በቃል ስለተፈጠረ ኢሳ ፍጡር ነው። አዎ ፍጡር። ኢሳ ፍጡር ነው። አዎ ፍጡር ነው። ኢሳ ሱራ 461 አውጣልኝ እስቲ። እሺ ፍጡር መሆኑን ላሳየህ። ሱራ 4 ቁጥር 171 መሰለኝ ካልተሳትኩኝ። እሺ እናንተ የመጽሐፉ ስክሪን ላይ ሼር ላድርገውና እናንተ የመጽሐፉ ሰዎች ሆይ በሃይማኖታችሁ ወሰንን አትለፉ፣ በአላህም ላይ እውነትን እንጂ አትናገሩ። የመርየም ልጅ አልመሲህ ኢሳ የአላህ መልእክተኛ ወደ መርየም የጣላት የሁን ቃሉም ከእርሱ የሆነ መንፈስም ብቻ ነው። በአላህና በመልእክተኞቹም እመኑ። አማልክት ሶስት ናቸው አትበሉም፣ ተከልከሉ፣ ለእናንተ የተሻለ ይሆናልና። አላህ አንድ አምላክ ብቻ ነው፣ ለእርሱ ልጅ ያለው ከመሆን የጠራ ነው። በሰማያትና በምድር ያለው ሁሉ የእርሱ ነው፣ መመኪያም በአላህ በቃ ይላል። እሺ
ያወጣልኛል እኮ ነው ይሄ። ምዕራፍ 4 ቁጥር 171 ምን የሚል ፈልገህ ነው? ሳልኖር ስለ ኢሳና ስለ ቁርአን ስለ መንፈሱ የተነገረ ነበር። ስለ ቁርአንና ኢሳ በአንድ ላይ ሆኖ የተነገረ አይነት ነገር የለም። አሁን አነበብከው ላይ በሶስት አማልክት አትመኑ ነው አይደል የሚል? አይደለም። አማልክት ሶስት ናቸው አትበሉ የሚቆጠረው ምንድነው? ሶስት አምላክ አለኝ አትበሉ ነው አይደል? አማልክት ሶስት ናቸው አትበሉ። አማልክት ሶስት ናቸው አትበሉ ማለት አማልክት ብዜት ነው ወይስ ነጠላ ነው? ሳልኖር አማልክት ብዜት ነው። አማልክት ከተባለ ሶስት የምን ብዜት ነው? አማልክት የቁጥር እኮ የምን በምን ሲበዛ ነው አማልክት የሚባለው? በብዙ አምላክ በምንነት ነው በማንነት ብዙ የሆነ ነገር ነው አማልክት የሚባል? በማንነት አብ ወልድ መንፈስ ቅዱስ ስንት ናቸው? ሶስት። ስለዚህ አማልክት ይባላሉ። አላህ እያለ ያለው ይሄ ስለ ሶስት አምላክ አሁን ይሄን ሲል ቁርአኑ ያው እንግዲህ የመጽሐፉ ቁርአኑ ስለሆነ ሶስት አምላክ አለኝ አትበሉ ነው ወይስ በሶስት አትግለጡ ነው የሚል? አማልክት ሶስት አረብኛው የሚለው ሶስት ናቸው አትበሉ ነው እና ሶስት አምላክ አለኝ አትበሉ ነው የሚል። አረብኛው ሶስት ናቸው አትበሉ ነው የሚል። ግን እኔ ደግሞ እየሞገትኩ ያለሁት አማልክት የሚለው በቅንፍ ውስጥ ነው ያለ። ይሄ ማለት በውስጠ ታዋቂነት አማልክት ሶስት ናቸው አትበሉ እያለ ነው አልኩ። ኦኬ ይሄ አማልክት የሚለው ቃል አረብኛው ላይ የለም። ወላ ተቁሉ ቆይ እስኪ እዚህ ላይ ወከሊመቱሁ ኢብኑ አልመሲህ ኢሳ ረሱሉላሂ ወከሊመቱሁ አልቃሃ ኢላ መርየም ወሩሑ ሚንሁ ፈአሚኑ ቢላሂ ወሩሱሊሂ ወላ ተቁሉ ሰላሳ አለ። ወላ ተቁሉ ሰላሳ ማለት ሶስት ናቸው አትበሉ ነው። ምንድነው ሶስት ናቸው የሚሉት ሲባል የአማርኛው ተንታኝ በውስጥ ታዋቂነት ያለውን ቃል አስቀመጠው። ምን አለ? አማልክት አለ። አማልክት ማለት ብዜት ነው። አዎ ብዜት ነው። የምን ብዜት? የማንነት ብዜት ነው። ስለዚህ የማንነት ብዜት ከሆነ አማልክት የሚባለው አንተ ደግሞ በማንነት ከአንድ በላይ የሆነ አምላክ ስለምታመልክ አማልክት እያመለክ ነው አልኩህ። አሁን ይሄ ነገር በየትኛው ሴንስ ነው ስተት የሚሆነው ነው? እኛ ሶስት አምላክ ስለማናመልክ ነው። አሁን እኮ ተማመንን እኮ። አሁን አማልክት የምን ብዜት ነው አልከኝ? የማንነት ነው የምንነት ብዜት ነው? አሁን እኮ ምን መሰለ እንደዚህ ያልኩ። አሁን ቁርአን ላይ አንድም ስተት ቢገኝበት አንድም ስተት የለበትም። ከተገኘበት ካላል አለመሆኑ ምስክር ነው። ሁሉም የአላህ ቃል ነው ብሎ ነው አይደል የሚታመን በእስልምና ነው። ችግር የለውም። አሁን አንተ በፈለከው መንገድም አወራሃለሁ። ግን አሁን እኔ የጠየቅኩህ ጥያቄ ምንድነው? አማልክት የማንነት ብዜት ነው ወይስ የምንነት ብዜት? ድጋሚ ልጠይቅህ። ሜቢ ተሳስቻለሁ መልሱ ላይ ብለህ ካሰብክ እንዳልተሳሳትክ 100% እኔም አንተም እርግጠኛ ነን። በስነ ቋንቋ ህግ እንኳን ብንሄድ አለቃ ኪዳነ ወልድ ክፍሌን እንኳን ብናወጣ አማልክት የሚለው ቃል የአካል ብዜት መሆኑን ነው የሚያስቀምጠው። የምንነት ብዜትን አይገልጽም። ምንነትማ ከተባዛ እኮ ትክክል ከሆንኩ አልኩ። አሁን እኔ ትክክል ከሆንኩ ስለዚህ አማልክት ሶስት ናቸው ትላላችሁ ማለት ሶስት አምላክ ማለት ነው ባጭሩ። አማልክት ብዜት ስለሆነ ሶስት አምላክ ከተባለ ደግሞ አሁንም እያነሳው ያሉት ምንድነው? ሶስት አምላክ ወይም አማልክት ከተባለ የማንነትን ብዜት ያሳያል። አላህ Subhanahu Wa Ta'ala ከዛ በታች ላይ አላህ አንድ አምላክ ብቻ ነው የሚለውን በነጠላ ነው ማንነትን ነው የሚያሳየው። አንድ የሚለው ቁጥሩ ራሱ ነጠላ ነው ማንነትን ነው የሚያሳየው። ስለዚህ ከላይ በማንነት ሶስት ናቸው አትበሉ ይልና ከታችም ደግሞ አላህ አንድ አምላክ ብቻ ነው እያለ ያወራል። ስለምን? ስለ ማንነት ነው የሚያወራው ነው። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ቪዲዮ ፖስት አለች ዩቲ ሼር ምናምን የሚደረገውን በሙሉ እየገባችሁ አድርጉ። እሺ ሳልኖር ሪኩዌስት ላክና ተመልሰ ግባ። ክርስቲያኖች ካላችሁ ሪኩዌስት ላኩ። ኦክቶበር በፑቲን ካለ ኦክቶበር አንተ ሪኩዌስት መላክ ትችላለህና ክርስቲያኖች ካላችሁ ሪኩዌስት ላኩ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ አንድ ነገር ልናገር? እንዴ ተናገሪ። መሻ አንዲት የመስዋዕት በግ ለኢብራሂም የውይይት ጥሪ አቅርባ ነበርና ያው ልጅቷን ታውቃታላችሁ። እኔ ጋር ተወያይታ ነበር ከዚህ በፊትም ያው ተወያይታለች ባይባልም ጨዋታ ሄዳለች
እና የመስዋዕት በጎችን አሳልፈን አንሰጥም እኛ ለኡስታዞቻችን እኛ እያለን ከኛ አለፉ የሚል የውይይት ጥሪ አቅርቤላታለሁ። ማለት እሷ የውይይት ጥሪውን ተቀብያታለሁ እኔ ማለት ነው። እሷ ከመጣች ነው ሸርሸር አድርጉላት። እንደዛ ነው ቪዲዮ እሱ ነው። እሺ ሸርሸር አድርጉት። ያው ከኔ ካለፈች ነው ወደ እነ ኢብራሂም ወደ እነ ብኬ የምትሄደው። ወደ እነ ማንኪ እኔም ወደ አንተ ትመጣለች። እኔ ዲቤተር አይደለሁም። እንደዚሁ በሀሳብ በነፃነት የሚያወራ ሰው ብቻ ነው ማወራ። እኔ ዲቤተር እሱን እናንተ እዛው ጸበላቸው ስንት ዓመት ተፎግሬበታለሁ። ለእኔ በቂ ነው መኖር በጤና ብዬ ልቀጥል። ለማንኛውም አምናቴ ዲቤተር እና ሰምታችኋል። እየገባችሁ ሼር አድርጉላት ሁላችሁም ማለት ነው። ሼር፣ ኮፒ ሊንክ ምናምን ላይክ ምናምን አድርጉ፣ ሼር አድርጉ እና ክርስቲያኖች ካላችሁ ሪኩዌስት ላኩ። ክርስቲያኖች ካላችሁ ሪኩዌስት ላኩ። አይ ቲንክ እንዳያችሁት ነው ባይዘው ከመጀመሪያው ጀምሮ እንዳያችሁት ነው። ምንም የተለየ የምናወራው ነገር የለም። ማንም ሰው ነው የምላችሁ የትኛውም ሰው ያነሳሁትን ነገር በየትኛውም የስነ ቋንቋ ህግ ውድቅ ሊያደርገው አይችልም። በየትኛውም ህግ መሰረት አማልክትና አምላክ የሚለው ከመጀመሪያው ከውይይቱ ከመጀመሪያው ጀምሮ ብታዩት ያሉት ነገራቶች በጠቅላላ ማለት ነውና ኢስላም ግልጽ ነው። አይ ቲንክ ከዚህ ጋር በተገናኘ ቃል ምናምን ለምን ተባለ ቃል ለምን ተባለ የሚል ነገርም ሊነሳ ይችላል። ያንን እየጠበቅኩ ነበረ። ኦሬዲ በዛው አንዳንድ እያልን አማልክት ወደሚለው ሀሳብ ተገባ ማለት ነው። ስለዚህ ምን ልላችሁ ነው? ክርስቲያኖች ካላችሁ ሪኩዌስት ላኩ። ክርስቲያኖች ካላችሁ ሪኩዌስት ላኩ። አይ ቲንክ እኔ ራሱ የሆነ ቪዲዮ ፖስት ማድረግ ልጀምር እንዴ? የላይቭ ቆይታዎቻችንን ፖስት ላድርግ እንዴ? ጥሩ ነው፣ ይጠቅማል። እኔ እኮ የላይቭ ሪከርድ ፖስት ላደርግ አልኩና ወበከንቱ የሆነ ሰው እንዳይሰበስብብኝ ብዬ ተውኩት እንጂ አሁን የዛሬው ብቻ ወደ 10 ቪዲዮ አይወጣውም። ወደ 10 ቪዲዮ ይወጣዋል ዛሬው። እሺ እኔ ሰላም አሁን የገባኸው እኔ ሰላም ነው አለን። እንዴት ነህ? ስምህ የሆነ ስም ስጠኝ። የሆነ ስም አጠረበ። ስሙ ብርሃን ብርሃን ነው። እሺ ብሬ፣ አይ ያው ካልፈለገው ብዬ ነው። እሺ ብሬ፣ እንዴት ነህ? ሰላም ነው አለው እንደምን ነህ? ብርሃን ጋር እንተዋወቃለና ብርሃን ማን ነበር ስሙ የሚለው ከዚህ በፊት? ኤምቢሲ2 እንደ ኤምቢሲ2 ምን ነው የጠፋው? አንዳንዴ ያስፈልጋሉ ሀክ አረባከ አሉ። እሺ አሁን ስናወራ በነበረው ዙሪያ ነው ለማውራት የፈለከው ወይስ ሌላ ሀሳብ አለ? ማንሳት ማውራት እፈልጋለሁ የምትለው ሀሳብ አለ? ኧረ እኔ ዝም ብዬ ነገቦት አልሰማዎቹም ራሱ። እሺ አይ ችግር የለውም። የሆነ ርዕስ መያዝ ስላቆምን እዚህ ቤት ላይ አንተ ባነሳኸው ነገር ላይ ብቻ እንቀጥላለን፣ እናወራለን። የተነሳ ነገር ከሰማህ በዛ ላይ መቀጠል ትችላለህ። ላይክ እስኪ ልጠይቅህ፣ እኔ ክርስቲያን እንትን ብሬ ልጠይቅህ። እሺ አማልክት ብዜት ነው ወይስ ነጠላ ነው? አማልክት ወይም አምላኮች የሚለው ቃል ብዜት ነው ወይስ ነጠላን ነው የሚያሳየው? ሚዩት ላይ ነብሬ። ክርስቲያኖች ካላችሁ ሪኩዌስት ላኩ። እሺ ክርስቲያኖች ካላችሁ ሪኩዌስት ላኩ። ክርስቲያኖች ካላችሁ ሪኩዌስት ላኩ። የስ ዛሬ በጊዜ ልወጣ ነው ማለት ነው። ሙስሊሞች አንድ ቁጥር ጻፉ። ጥያቄ ያላችሁ ሙስሊሞች አንድ ቁጥር ጻፉ። ክርስቲያኖች ችግር የለውም አንድ ቁጥር ባይጽፉም ሪኩዌስት ከላኩ ቀጥታ ይገባሉ። አንድ ሁለት አይባልም። ሙስሊሞች ግን ገስት ላይ አሁን ሪኩዌስት ላይ ማለት ብዙ ነው ያላችሁ፣ ግን በእርግጠኝነት ሁላችሁም ጥያቄ ያላችሁ ሰዎች አይደላችሁም። ስለዚህ ለዛ ነው አንድ ቁጥር ጻፉ የምንለው። ከገባ በኋላ ወይ ተሳስቼ እኮ ልኬ የሚል ነገር ስለሚበዛ ከዛ አንጻር ነውና ሙስሊሞች አንድ ቁጥር ጻፉ፣ ክርስቲያኖች ቀጥታ ሪኩዌስት ላኩ።
እሺ ሳልኖር ካለ ሪኩዌስት ላክ። ሳልኖር የጀመርነውን ሀሳብ እንጨርሰው፣ ወይም ደግሞ አይቅር የጀመርነውን ሀሳብ መጨረስም አልፈልግምም ከሆነ ሌላ ሀሳብ ማንሳት ይቻላል። ችግር የለውም። እኛ ጋር እታች ሰዎች ላይ የሆነ ነገር ይድረስ እንጂ እናንተ ላይ ብዙ ትኩረት አናደርግም። እሺ ተዓለም ثم ተከለም። እሺ ገብተሻል። ተዓለም ተዓለም ነው። ተዓለም አለሽ። ስትሬት ፓዝ ትንሽ ነው የቀረሽ ማለት ነው። እኔ ከሆነ ሰው ጋር ብታፋችኝ በቃ ወደ ብሎክ ነው የምትገቢው። የ80 ትዳሬን ብታፋቸው ትንሽ እንደዚህ ጫፍ ላይ ነው ተንጠልጥለሽ ያለሽውና እሺ ክርስቲያኖች ሪኩዌስት ላኩ። ክርስቲያኖች ሪኩዌስት ላኩ። ጥያቄ ያላችሁ ሙስሊሞች አንድ ቁጥር ጻፉ። ጥያቄ ያላችሁ ሙስሊሞች አንድ ቁጥር ጻፉ። ክርስቲያኖች ካላችሁ ሪኩዌስት ላኩ። እሺ ከሌላችሁ አይ ቲንክ 642 ሰው ስላለ ስለ በኑ ቁረይዛ እናወራ። በኑ ቁረይዛ ምንድነው የተከሰተው ክስተት? ምን አይነት ክስተት ነው? ከመጀመሪያው ጀምሮ ስለ በኑ ቁረይዛ እናወራለን ማለት ነው ኢንሻአላህ። በኑ ቁረይዛ ስለሚባሉ ስለ አይሁድ ትራይቦች እናወራለን። መዲና ላይ ስለነበሩ የአይሁድ ትራይቦች ስለነሱ እናወራለን ኢንሻአላህ። እሺ ገብተሃል? ማን በኑ ቁረይዛ ገብተሃል? ሚዩትን አንሳ። 10 ያታፍጥጥ። ሰላም አለይኩም ወራህመቱላህ። አይ ጥያቄ ያላችሁ አንድ ጻፉ። ወራህመቱላሂ ወበረካቱ። አንተም ያለህ ነው። እሺ ምንድነው ጥያቄ? ቆይ ሰብሰብ ላድርገው፣ ብዙ ናቸው። አንዴ ይሄ የመስታወት ጨዋታ እንዳታወራ። አሁን እዚህ እኔ ያው ሰላም ላይ ነው ያለሁት። በጣም ነፃ ሆኜ ነው ያለሁት። በመስታወት የምታየው ሰውዬ ነው ወይስ አንተ ትክክለኛ ማንነት? አበበ በሶ ሲበላ አይተዋል አላየው? አነቀው አይነት ጥያቄ እዚህ እንዳታመጣ ወይስ ታታደርግ ጊዜያችንን። ለማንኛውም እሺ እሱ እስኪያስታውስ ድረስ በኑ ቁረይዛ ጋር በተገናኘ እናውራ። የመጀመሪያው ምንድነው? በኑ ቀይኑቃ የሚባሉ 3 ጎሳዎች ነበሩ መዲና ላይ። 3 ጎሳዎች ላይ ነቢያችን ሰለላሁ ዐለይሂ ወሰለም የውል ስምምነት ነበራቸው። ምንድን ነበር የሚባለው? ኮንስቲቲዩሽን ኦፍ መዲና የሚባል ህግ ነበራቸው። መዲና ላይ ሙስሊሞች አሉ፣ ጣዖታውያን አሉ፣ አይሁዳውያን አሉ። አንድ ላይ የሚተዳደሩባቸው 29 አንቀጽ የነበሩት ህግ ነበራቸው። እነዚህ አንቀጽ ህግጋቶች ላይ ብዙ ህጎች የተቀመጡ ሲሆን አይ ቲንክ ለነዚህ እስኪ ስክሪንሻት ይኖረኛል ብዬ አስባለሁ። ህጎቹን በተመለከተ የምታገኙበትን ብቻ ልንገራችሁ። ስክሪንሻት ከማወጣ ህጉን የት ታገኙታላችሁ የሚለውን ነገር ስክሪንሻት መበላት። አዎ ህጉን ብዙ ቦታ ላይ ታገኛላችሁ፣ ግን ሲራ the life of ሙሐመድ የሚለው ያው ትራንስሌሽኑ ማለት ነው የኢብኑ ኢስሐቅ ሲራ ላይ እዛ ላይ 29ኙን አንቀጾች ገጽ 230 እና 231 ላይ ታገኟቸዋላችሁ። 29ኙ አንቀጾች ምን እንደሚመስሉ ማለት ነው። እንትን ኮንስቲቲዩሽን ኦፍ መዲና የሚባለው መዲና ላይ የተቋቋመው ህጎች ማለት ነው። ኦኬ እነዛ ህጎች ምን እንደሚመስሉ ኡሙ አይመን ሪከርድ አታድርጊ። እሺ አንዴ ይቅርታ። እሺ ሪከርድ አታድርጊና እሺ። ስለዚህ ለመሰለሽ ሪከርድ አታድርጊ ያልኩሽ የሆነ ሰዓት ላይ እንዳለ መጽሐፎቹን ሰብስቤ ስክሪንሻት አድርጌ የሆነ ሰዓት በስርዓት ስክሪን እንትን ብዬ አቀርበዋል። ለአሁኑ ግን ትናንት ማታ ተነስቶ ስላየሁት ዝም ብዬ ሀሳቡን ገረፍ ለማድረግ ያክል ነውና ስለዚህ ምንድነው በዚህ ህግ መሰረት አንድ ሰው ጥፋት ቢያጠፋ ማለት ነው። አንድ ሰው ጥፋት ቢያጠፋ ያ ሰው አይሁድ ከሆነ በአይሁድ ህግ መሰረት ነው የሚቀጣው።
አይሁድ ከሆነ በአይሁዶች ህግ መሰረት ይቀጣል። ለምሳሌ ህጉን የበላይ አስፈጻሚ የሆኑት ነቢያችን ሰለላሁ ዐለይሂ ወሰለም ቢሆኑም ያ እነሱ ግን የሚቀጡበት ህግ ግን በአይሁድ ህግ መሰረት ነው። ለምሳሌ ዝሙት የሰሩትን ታሪክ ታውቃላችሁ። 2 ወጣቶች ዝሙት ሰርተው መውገር አልፈለጉም። ያንን ለማስተባበል ሲሉ ወደ ነቢያችን ሰለላሁ ዐለይሂ ወሰለም መጥተዋል። ወደ ነቢያችን ሲመጡ ግን ነቢያችን ሰለላሁ ዐለይሂ ወሰለም አላህ ሱብሓነሁ ወተዓላ ያዘዛቸው ወደ እነሱ ህግ እንዲያመላክታቸው ነው። ለምን እነዚህ ሰዎች ኮንስቲቲዩሽን ኦፍ መዲና በሚባለው በ29 አንቀጾች መሰረት የሚፈጸመው የትኛውንም ጥፋት ከሰሩ ያ ጥፋት የሚፈጸምባቸው በራሳቸው ህግ መሰረት ነው፣ መዲና ነዋሪዎች እስከሆኑ ድረስ ማለት ነው። በኸንደቅ ዘመቻ ላይ እንግዲህ ውል አላቸው። ከ29 ውሎቹ መካከል ወይም ህጎች መካከል አንደኛው ምንድነው የሚለው መክዳት አይፈቀድም። ጦርነት ቢነሳ አይሁዶችን ሊወጋ ከውጭ ከመዲና ውጭ ያለው ወራሪ ቢመጣ ሙስሊሞቹ ከአይሁዶቹ ጋር ተሰልፈው የመዋጋት ግዴታ አለባቸው። መዲና ላይ ያለን ነዋሪ በቃ የትኛውም የውጭ ሀገር ነዋሪ ለማጥቃት ቢመጣ አንድ ላይ ሆነው የመዋጋት ግዴታ አለባቸው። ይሄ አንዱ ህግ ነው። በዚህ ህግ መሰረት ቁረይሾች ሲመጡ ማለት ነው 10,000 ሰራዊት ሆነው ሲመጡ የኸንደቅ ዘመቻ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ሰልማን አልፋሪስ ባነሳው ሐሳብ መሰረት ጉድጓድ ሲቆፈር ከዛ ጦርነት ለማምለጥ እነዚህ በኑ ቁረይዛ የሚባሉት ግን ከነሱ ጋር ወግነው ክህደትን ፈጸሙ። በመዲና ነዋሪዎች ላይ ክህደትን ፈጽመው እነዛን ወግነው ማለት ነው ሙስሊሞችን የማጥቃትን ስራ ጀመሩ ማለት ነው። እነማን? በኑ ቁረይዛ። ስለዚህ በህጋቸው መሰረት በኑ ቁረይዛ የሚቀጡበት የራሳቸው መንገድ አለ ነው። ከዚህ ጦርነት በኋላ ነቢያችን ሰለላሁ ዐለይሂ ወሰለም ወደ ቤታቸው ሲመለሱ ጅብሪል አለይሂ ሰላም ተላከና ጉዳይ አልጨረስክም፣ በኑ ቁረይዛዎች አሉ፣ እነሱን ያው ሰላም ማስከበር አለብህ፣ ህግ ጥሰዋል ነው። ስለዚህ ትጥቅህን አትፍታ የሚል መረጃ መጣ፣ የሚል ትእዛዝ መጣ። በዛ ትእዛዝ መሰረት ነቢያችን ሰለላሁ ዐለይሂ ወሰለም ወደ በኑ ቁረይዛ ሰራዊት ላኩ። በመጀመሪያ የእንትን ጥሪ አድርገውላቸው ነበረ። በኑ ቁረይዛዎች ግን ምሽግ ቆፍረናል በሚል በራሳቸው በመተማመን ጦርነቱን እንደሚያደርጉ ነገር ግን በሰላም እጅ እንደማይሰጡ አሳወቁ ማለት ነው። ይሄ ጦርነት አይ ቲንክ 2-3 ሳምንት የፈጀ ጦርነት ነው የተካሄደው። ከነዚህ ጦርነቶች በኋላ በምርኮ ተያዙ ወይም እጃቸውን ሰጡ። እነማን? በኑ ቁረይዛዎች። ከዛ ነቢያችን ሰለላሁ ዐለይሂ ወሰለም መጡና ሊፈርዱባቸው ሲሉ እነሱ የፈለጉት ነብዩ ሰለላሁ ዐለይሂ ወሰለም እንዲፈርዱባቸው ሳይሆን ሰዓድ ኢብኑ ሙዓዝ የሚባል ከዚህ በፊት የአይሁድ ሊቅ የነበረ በኋላ ላይ እስልምናን የተቀበለ ተውራትን በደንብ ጠንቅቆ የሚያውቅ ሰው ነበርና ያ ሰዓድ ኢብኑ ሙዓዝ እሱ እንዲፈርድባቸው ወገናቸው አይሁድ ስለነበር ማለት ነው በዘር እሱ እንዲፈርድባቸው ጥያቄ ያቀረቡ ለማን? ለነቢያችን ሰለላሁ ዐለይሂ ወሰለም። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ከፍርዱ ራሳቸውን አገለሉና ሰዓድ ኢብኑ ሙዓዝ እንዲፈርዱባቸው አደረጉ። ሰዓድ ኢብኑ ሙዓዝ ተጠራ። በተጠራ ሰዓት ላይ ሁላችሁም ቆማችሁ ተቀበሉት አሉ። ቆመው ተቀበሉት። ባይዘው አራሂቀል እንትን ካላችሁ ምንድነው ለዓለማት እዝነት የሚለው መጽሐፍ ካላችሁ ይህንን ታሪክ ከ616ኛው ገጽ ምናምን ጀምሮ ታገኙታላችሁ። ለዓለማት እዝነት የሚለው የነቢያችን ሰለላሁ ዐለይሂ ወሰለም የሲራ መጽሐፍ ካላችሁ ማለት ነው። አራሂቀል መክቱም ወይም ሲልድ ኔክታር የሚለው የእንግሊዘኛው ትራንስሌሽን ካላችሁ በእርግጥ እንደየ ትራንስሌሽኑ ይለያያል፣ ግን 323ኛው ገጽ አካባቢ ጀምሮ ታገኙታላችሁ። ይሄ 500 ምናምን ገጽ ካለው መጽሐፍ ማለት ነው። ከሱኛው እንትን 500 ምናምን ገጽ ካለው መጽሐፍ 323ኛው ገጽ ላይ ጀምሮ ታገኙታላችሁ ታሪኩን። ከዛ በኋላ ሰዓድ ኢብኑ ሙዓዝ ምን አይነት ፍርድ አስተላለፈ ስንል በመጀመሪያ ፍርዱን ማስተላለፍ አልፈለገም። ለምን ሲባል ፍርዱ ይፈጸማል የሚል እምነት አልነበረውም። ማለት ፈራ። ከዛ ነቢያችንን ሰለላሁ ዐለይሂ ወሰለም ቃል ነው ያስገባቸው። አማርኛው ላይ ቼክ ስላላደረኩት ነው። አማርኛው ረሂቀል መክቱም ላይ ቼክ አላደረኩትም፣ ለዛ ነው። ግን የበኑ ቁረይዛ ክህደት ምናምን በሚል ስር ልታገኙ ትችላላችሁ አማርኛው ላይ። ሰዓድ ኢብኑ ሙዓዝ ጥያቄ ያቀረበ፣ ነቢያችን ሰለላሁ ዐለይሂ ወሰለም ደግሞ ፍርዱን እንደማይቃወሙት ነገሩት። እንግዲህ አይሁዶች የፈለጉ አንተን ነው እንድትፈርድ፣ አንተ ፍርድህን አስተላልፍ፣ ምንም ብትፈርድ እኔ አልቃወምህም ይሉታል። ከዛ ሰዓድ ኢብኑ ሙዓዝ ምን ብሎ ፈረደ?
ወጣት የተባለ ለጦርነት የተሳተፉ አሉ። ወጣት የተባለ በጠቅላላ ለአቅመ አዳም የደረሰ ሰው ማለት ነው በጠቅላላ እንዲገደል አዘዘ። ለአቅመ አዳም የደረሰ ወንድ እንዲገደል ሲያዝ ህፃናቶችና ሴቶች ግን እንዳይገደሉና በምርኮ አማካኝነት ወደ ነቢያችን ወደ ሙስሊሞች ወይም ወደ መዲና ነዋሪዎች እንዲከፋፈሉ ትእዛዝ ሰጠ ማለት ነው። ይሄ እንግዲህ እነሱ የመረጡት ንጉስ ነው። እነሱ የመረጡት ዳኛ ነው የፈረደባቸው። ያንን ፍርድ ግን መቃወም አልቻሉም። ለምንድን ነው ያልተቃወሙት ሲባል ሰዓድ ኢብኑ ሙዓዝ ይህንን ፍርድ የሰጠው እግዚአብሔር ባዘዘው መሰረት ነው። ገባችሁ? ሰዓድ ኢብኑ ሙዓዝ ይህንን ፍርድ የሰጠው በየትኛው ህግ መሰረት ነው? በተውራት ህግ መሰረት ነው። በኦሪት ህግ መሰረት ነው። ዘዳግም ምዕራፍ 20 ጀምሮ ቁጥር 12 ጀምሮ ያለው ህግ ቁጥር 10 አይ ቲንክ ከቁጥር 10 ጀምሮ ያለውን ህግ ነው ተፈጻሚነቱን ያዘዘባቸው በእነሱ ላይ ማለት ነው። በራሳቸው ህግ ነው የዳኛቸው ማን? ሰዓድ ኢብኑ ሙዓዝ። ስለዚህ ተቃዋሚ አልነበሩም፣ ሁሉም ተስማሙ። አንደኛ ሰዓድ ኢብኑ ሙዓዝ የተውራት ሊቅ ነው። ኦኬ የተውራት ሊቅ ነው ሰዓድ ኢብኑ ሙዓዝ። ሁለተኛ ደግሞ አይሁድ ነው። ሶስተኛ ደግሞ በኮንስቲቲዩሽን ኦፍ መዲና ህግ መሰረት አንድ ያጠፋ ማህበረሰብ ያጠፋ ህብረተሰብ የሚቀጣው በራሱ ሃይማኖት ህግ መሰረት ነው። ስለዚህ እነዚህ ማህበረሰቦች በዚሁ መንገድ እንዲገድ ብዙ ጊዜ እናንተ ያው ቲክቶክን በምታስተላልፉት ወንድሞች ናይቶች ለሁላችሁ ነገር ይጠቅማል ብዬ ነው እንደዛ ብታረጉ ጥሩ ነው። ለምን እኛም ሰዎቹ ሌሎች የተደጋገመ እንዳይሆን አሁን አንዱ ክርስቲያን ከገባ ከነስሙ ከነምናምን ያዝ ያ ጥያቄ የጠየቁት ነው እየጻፍ ዳግም ያ ነገሙ ጥያቄ እንዳይጠይቅ ሌላ ጥያቄ ደግሞ ፈልጎ እንዲያመጣ እንደዚህ ብታረጉ እንዴት ነው? ለምን ሁሉ ጊዜ አንዳንድ ጊዜ የተደጋገመ ነው ጥያቄና የሚመጣውና ያው ግዴታ እንግዲህ ያው አላህ በሰጣችሁ ማስተላለፉ ግዴታ ነውና ሌሎችም እንዳው ሌላ የተሻለ ጥያቄ እንዲያመጡ በዛ ላይ እንዳው የሆነ ነገር ብታረጉ ጥሩ ነው ብዬ ነው የምገምተው። ኦኬ እንዴት ትላለህ? ለምን ብዙ ጊዜ ደግሞ ያው ከነ መስረጃው ከነ ምኑ ሰዎቹ ስታስረዳቻቸው ዋቅዳ ዋመልስ ነው። ሌሎች ግን ትምህርት ሆናል። እነሱ ግን እንደገና ተመልሶ ደግሞ ያ የጠየቁትም እንደማያውቁ ሆኖ እንደገና ያን ደጋግሞ ነው እዚህ ሩሙ ሌላ ሩሙ የተለያየ ጥያቄ ሴም ጥያቄ ስለምጠይቁት በዚህ ላይ እንዳው ምን ትላለህ? እዚህ ጀስት ሐሳብ ነውና ለምን ሰፋ ያለ የተለየ እንደቢያ አላህ ጨምራችሁ ለማለት ፈልጌ ነው። አሚን አሚን ወያከ። ያው እንደ ጠያቂዎቹ ሰዎቹም ይለያያሉ። ጥያቄው አሁን ሳይሆን የዛሬ 50 ዓመት ጀምሮ በነሻ አህመድ ዲዳት ጀምሮ እስቲል እስካሁን ድረስ አንድ አይነት ጥያቄ ነው እየተጠየቀ ያለው። የተለየ ጥያቄ የለም ወይ ወጣ ያለ ጥያቄ የለም። በጣም ትንሽ ቢሆኑ እንጂ ትንሽ ወጣ ያሉ ጥያቄዎች ማለት ነው። ስለዚህ እነዛን ጥያቄዎች ሁሌ ደግሞ ማስተናገዱ ያው እንዳልከው የኛ ግዴታም ስለሆነ በዛ መንገድ ሁሉንም ባላቸው ሀሳብ መሰረት ማለት ነው ልናስተናግድ እንሞክራለን። የተብራራ ሲባል አሁን እስከዛሬ የሚመለሱት ምላሾች ይሄን እንኳን በኑ ቁረይዛን እንኳን ጨምሮ ማለት ነው ይሄን የአይሁዶችን ጨምሮ ብዙ ቪዲዮዎች ተሰርተዋል። በጣም ብዙ ቪዲዮዎች ለምሳሌ አይሁዶች ጋር በተገናኘ ከዚህ በፊት ከተሰሩት ከ2 ዓመት ምናምን በፊት ከተሰሩት ውስጥ አንዱ ማሩ ነው። ማሩ ሰርቶ ያውቃል። እኔ አሁን ሰምቼ አውቃለሁ የማሩን ቪዲዮ ማለት ነው። ግን ስቲል አሁን ትላንት ማታ ራሱ እፎይ አንስቶት ነበረ ይህንን ሀሳብ። ስለዚህ ቪዲዮውን ያየ ሰው ይማርበታል። ቪዲዮውን ያላየ ሰው ካለ ደግሞ ቪዲዮውን እይ ሲባል ሌላ ስራ ስለሚሆንበት ቪዲዮውን ከማየት ይልቅ ማለት ነው እኛ በዛ ሀሳብ ዙሪያ ላይ ድጋሚ መልስ እንሰጣለን ማለት ነው። ግን እንዳልከው አንተም ትኩረት የሚደረገው አብዛኛው 573 ላይ ባሉ ሰዎች ላይ ነው እንጂ ላይ ባሉ ጠያቂዎች ላይ ስላልሆነ በተለይ እኔ ፐርሰናል ራሴ ነው ሳወራ እኔ ትኩረት ማደርገው እነዚህን ሰዎች ስለሆነ ላይም ጊዜ መግደል አልፈልግም። ከታችም ደግሞ የተወሰኑ ሰዎች የገባቸው አይነት መስሎ ከተሰማኝ ጥያቄውና መልሱ ኮንቨርሴሽኑ ላይ አልቀጥልም አቆማለሁ ማለት ነው። እና ከዚህ አንጻር ነው እልሃለሁ ዴይ ኤንድ ናይት ጀዛከላህ ለምክሩ በአጠቃላይ። እና ብርሃን ገብተሃል ብሬ አሁን ይሰማሃል? አዎ ይሰማኛል። እሺ የጠየቅኩህን ጥያቄ ታስታውሳለህ ብሬ? አማልክት ብዙ ነው ወይስ አንድ ነው ብለህ? አዎ አማልክት ብዜትን ነው የሚያመለክተው ወይስ ነጠላን ነው የሚያመለክተው? አማልክት ብዜትን ነው።
የምን ብዜት? አማልክት ማለት ለምሳሌ የአካል የማንነት የምንነት የምን ብዜት ነው የሚያመለክተው አማልክት? እንዲህ ማለት ይሄን ያህል ሰፋ ያለ ትርጉም እንደዚህ ይዘት ያለው ነገር አይደለም። አማልክት ሲባል አንድ ሰው አማልክት ብሎ አንድ ነገር ሲጠራ ለምሳሌ ብዙ ሰዎች እንደ በምትናገርበት አንቀጽ የምታወራበት ሰውዬ ወይ ደግሞ እያወራ ቃሉ የተጠቀምክበት ቦታ ይወስነዋል። እስኪ አሁን እኔ አማልክት ማለት የማንነት ብዜት ነው ወይም ደግሞ የአካል ብዜት ነው ብዬ ተናገርኩ። ሁለቱ አንድ ስለሆነ ትርጉሙ አንተ አይደለም ብለህ የምትቃወምበትን አንድ ማስረጃ ልሰጥ ትችላለህ? ልብ ብለህ አዳምጠኝ። አማልክት አሁን ለምሳሌ ነገርኩህ አማልክት እና ከምታወራው አንጻርና ይሄንን ቃል የተጠቀምክበት ቦታ ላይ ይወስነዋል። ለምሳሌ ብዙ አማልክቶች አሉ፣ ግን አንዱ ነው ትክክለኛ ብል ብዙ የሚመለኩ አምላኮች አሉ። ለምሳሌ ብዙነትን ከምን ጋር ነው ሐሳብ ገብቶኛል እኮ እኔ ደግሞ ያልኩ ያለሁት ምንድነው እኮ ብዙ እያለ ያወራል፣ ብዙ እያለ ይናገራል። አማልክት ናቸው አልኩ ተብሎ በሕጋቸው የተጻፈ አይደለምን? የእግዚአብሔር ቃል የመጣላቸውን አማልክት ካላቸው ብሎ ያስቀምጣል። አሁን ያም ብዜት ነው። በየትኛው ሕግ ነው እነዚህ ብዜቶች ከማንነት ብዜት ውጭ መሆናቸውን ልትነግረኝ የምትችለው ነው? ሁሉም ብዜቶች የማንነት ብዜቶችን ነው የሚያመለክቱት። ከዛ ውጭ የሚያመለክተው አይነት ብዜት አለ? እሱን ነው። እኔ አሁን ብዜቱ ላይ ነው እንጂ ምን ላይ ምን ብሏል አይደለም። ግን አማልክት ብለን ስንጠራ ወይም አምላኮች ስንል በምን ምክንያት ነው አምላኮች እያልን ያለ ነው? ምንድነው እያበዛን ያለ